ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሀገሬ ስትቀጥል በሕይወት ስላየሁ ነው የሚለው ራዕያችንን ስናሳካ በሕይወት ስላየን ማለት ነው። ሌላ ነገር እኮ ትርጉም ግልጽና ግልጽ ነው እኮ ዳዊት በግጥሙም በዜማም በዘፈንም በአየርም በፖለቲካም ሽክን ክሽን ያለ ፕሮግራም እኮ ነው ያለው። አሁን ይሄ ግጥም እና ዜማ የራሴ ነው። እንዴት ህዝብ ውስጥ እንደሚገባ ታውቃለህ? አዲስ አበባ ህጻናቶች ልጆች በትምህርት ቤቱ ይዘምሩታል። ትቀልዳለህ? አገር ነው አገር እኮ የሚዘፈነው ያለው እዚህ ቀልድ ትቀልዳለህ። እሺ እንግዲህ ቅድም አንድ ነገር እንደምን ዋላችሁ? መጀመሪያ እንድናወራሽ የተባላችሁ እንዴት አመሻችሁ? ቅድም ሄሎ ላይቭ ላይ ነኝ ያለሁት። ስወርድ እደውልልሃለሁ። ቅድም ስገባ አንድ ኢንፎርሜሽን መረጃ ሰጥቻችሁ ነበረ።
ከግብፅ ተነስቶ የነበረ ሰራዊት የጫነና መሳሪያ የጫነ የግብፅ አውሮፕላን እንግዲህ እስራኤል አየር ላይ ነው አውዳ አመድ ያደረገችው። ቅድም ነገራችኋለሁ እሱ። በዚህ ምክንያት ትንሽ ዓለም ላይ ትልቅ ውዝግብ አለ፣ ውዝግብ ተፈጥሯል። ግብጾቹም ተረብሸዋል። ኤርትራ ታውካለች። በዚህ ኢሳያስ አፈወርቅ ደንግጧል። ሻቢያዎች አንገት ደፍተዋል። ሚስጥሩ እንዳይወራ በጣም እየደበቁት ነው ያሉት። እኛ የደረሰን ምስሎች አሉ። እሱን ደግሞ ለማሳየት ምናልባት ሚስጥሩን የመጠበቅ ግዴታ ስላለብን ይዘናል። ግን ያው መለቀቁ አይቀርም፣ አየር ላይ መወራቱ አይቀርም። ዞሮ ዞሮ ግን ፍንጭ ልሰጣችሁ ነው። እሱ ይህንን አስታኮ እንግዲህ ዛሬ ደግሞ አሁን ደግሞ እንደዚሁ ከመሸ ወደ ኤሪትሪያ ይገባሉ የተባሉ የግብፅ ወታደሮችና የግብፅ መሳሪያዎች በረራ አቁመዋል። እስራኤል ማስጠንቀቂያ ሰጥታለች። አሁንም እደግመዋለሁ ነው ያለችው። እስራኤል እደግመዋለሁ ብላለች። አንድ እንቅስቃሴ፣ አንድ ሰራዊት፣ አንድ መሳሪያ ጭነ ወደ ኤሪትሪያ የምትሄድ ከሆነ አየር ላይ ያጋያለሁ ነው ያለው። በዚህ ምክንያት እንግዲህ አማላጅ የሚሆኑ ሀገሮች ተልከዋል። ይሄ ጦርነት ምናልባት ከዚህ በኋላ እጅግ የመረረ ይሆናል ብለን እንገምታለን። ሁኔታው በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። እኔ አንድ ነገር ዝም ብሎ የምጠረጥረው ነገር አለኝ። እንደዚህ አርስቲ ላይ ስገባታችሁ ከሆነ ከመሸ እስራኤል ኤርትራን በድጋሚ ታሪክ ሰራቻት ነው የሚለው። እንግዲህ ታሪክ የሰራችው ሊነሳ ይችላል። ከአሁን በኋላ የሚሆን ሌሊት የሚሆን ሊነሳ ይችላል። ግን ተመልሶ ሁለተኛ ጊዜ ዶግ አመድ ነው የሚሆኑት ይመስላል። ከዚህ በኋላ ግን ምናልባት ሁለተኛ ኦፕሬሽን በዚህ ከቀጠለ ኤርትራ ታሪክ ሆና ልትቀር ትችላለች ባይ ነኝ እኔ። ኤርትራ ታሪክ ሆና አንድ ሀገር ነበረች፣ ኤርትራ የምትባል ሀገር ነበረች፣ እንደዚህ የነበራት የሚል ታሪክ ሆና እንዳትቀር ሰጋለሁ እኔ። ነገሩ በጣም ነው፣ ከአራት አቅጣጫ ነው። በዚህ በኩል ሱዳን እያዋከባት ነው ያለው። እስራኤል ደግሞ ከያዘቻት አትለቃትም። በጣም በከፍተኛ ሁኔታ ነው። ምክንያቱም እስራኤል ሐማሶችን እነዚህ አሸባሪዎች በሙሉ የሚሰለጥኑት ኤርትራ ውስጥ ነው። ኢቭን የኛው ፋኖ የሚሉት ታጣቂዎች አስመረቁ ምናምን በሙሉ ኤርትራ ግዛት ውስጥ ነው የሚሰለጥኑት። በአማራ ክልል ጎጃምም የለም፣ ጎንደርም የለም፣ ወሎም የለም። እዛ ነው የሚሰለጥኑት። ፊልሙ ብቻ ነው ወደዚህ ወደ እኛ አክቲቪስቶች ጋር የሚላክላቸው እንጂ እዛ ነው ስራው የሚሰራው። የአሸባሪ ኃይል በሙሉ ማሰልጠኛው ኤርትራ ውስጥ ነው። ይህ ይታወቃል። ኦብቪስሊ ነው፣ ማንም ነው የሚያውቀው። ትራምፕም ያውቃል። ይሄን ማስጠንቀቂያ ሰጥቷል። አንዲት እንቅስቃሴ እያደረጉ እስኪጠብቁ ድረስ ነው። ፑቲን በዓይነ ቁራኛ ነው እያያቸው ያለው፣ ያውቁታል። ስለዚህ ከዚህ በዚህ ከቀጠለና ምናልባት አንዳንድ እንቅስቃሴ ኤርትራ ለማድረግ ሙከራ ካደረገ በእርግጠኝነት ኤርትራ ታሪክ ሆና ትቀራለች። ይሄ የምነግራችሁ ዓለም አቀፍ ዜና ነው። የሀገር አቀፍ ሳይሆን ዓለም አቀፍ ዜና ነው የምነግራችሁ። አዎ ተቀይሯል። አዎ ሰዓት ተቀይሯል። ለዚህ ነው። እሺ ይሄ እንግዲህ አሁን ከመሸ የሰማሁት ዜና ነው። ሌላ በጣም የሚገርማቸው ነገር ብዛት ያላቸው ኤርትራና ትግራዋይ በየመን ላይ ታግተዋል። እንግዲህ የየመን አጋጆች መንግስት ይሁን ማን አይታወቅም። በጣም የሚያሳዝኑ ናቸው። በሙሉ የትግርኛ ቋንቋ ተናጋሪዎች ናቸው። ሰው እንደሚያወራ በሙሉ ኤርትራውያኖች ነው የሚባለው። ኤርትራውያኖች ናቸው፣ ትግራዮች ናቸው። ቋንቋቸው ትግርኛ ስለሆነ ብቻ ነው ኤርትራና ትግራዋይ ነው የሚለው። እንግዲህ ብዙ ጊዜ እንደዚህ አይነት ሰዎች በየመን በኩል ወደ ሳውዲ አረቢያ ለመሄድ በሚያደርጉት ጉዞ ላይ ተጠቃሚው ሁልጊዜ ሐማሶች ናቸው እና እዚህ አሸባሪ ቡድኖች ይሸጣሉ። ጠና ወጣት ነገር ከሆንክ ጎልማሳ ነገር ከሆንክ ይገዙዋል እና የሁቱ ታጣቂ ምናምን ታጣቂ የአልሸባብ ታጣቂ ምናምን ታጣቂ ከዛ ነው የሚገዙት። የራሳቸውን ሰው አይደለም የሚያዋቁት፣ የኛ ሰው ነው የሚያዋቁት። አሁን አንተ ወደ ዱባይ የምትሄድ ይመስላል። በጣም ከሚገርማችሁ ወደ ዱባይ ከሚጓዙት ውስጥ ከ100 ሰዎች 10 ሰዎች ሰክሰስፉሊ ዱባይ ያገቡ። ከድሮም ነው የሚደረገው። በተለይ በየመን በኩል የምታደርገው ጉዞ ከሆነ ኦብቪየስ ነው አማጽያኖች የሚይዙት ይሄን ነው። ደካማ ከሆኑ ሴቶች ከሆኑ እርጉዞች ከሆኑ ምናምን ከሆኑ ይተዋቸዋል። ምክንያቱም እዛው ገብቶ ምን ጥቅም ከሌላቸው በሽተኛ ካሉ። አለበዚያ ጎልመስ ያለ ወጣት ከሆኑ ይገዙዋል፣ ይሸጣሉ ራሱ። የዛሬው ግን ትንሽ የገፋ ነው። ብዛት ነው ያላቸው። በቁጥር ቢያንስ አሁን ባለኝ መረጃ ከ3000 እስከ 4000 ድረስ ይደርሳሉ። ታግተዋል። አሁን የየመን መንግስትም ከሆነ ካገታቸው ይሸጣቸዋል።
ይሸጣሉ። ምንም ጥርጥር ሳይኖር ይሸጣሉ። ስለዚህ ለነዚህ ኤርትራውያኖች ማንም ይጮህላቸው የሚለው ነገር አነጋጋሪ ሆኗል። በሱ ላይ መጣበታለሁ። ለዚህ ነው ኤርትራ ዜጎቿን አስድዳ ጨርሳለች ብለም በተለይ አሁን መንግስት የኢትዮጵያ መንግስት በሚወስደው እርምጃ ማንኛውም ኤርትራውያኖች ስደተኛ ካምፕ እንዲገቡ የንግድ ድርጅታቸው በሙሉ ለመንግስት እንዲያሳውቁ በማጭበርበር ያወጡትን የፋይዳ መታወቂያ እንዲመልሱ እንቅስቃሴያቸውን በሙሉ በአይነ ቁራኛ በመከታተል ከአካባቢያቸው እስከ መጥፋት ድረስ ደርሰዋል። የቀናቸው ወደ ኬንያ እየወጡ ነው ያሉት። ወደ ሱዳን እንኳን ለመግባት እድል የለም። ሱዳን ራሱ ብዛት ያላቸው የሳምሪ አርሚ 7 ወታደሮችን አግታለች በአሁኑ ሰዓት ብዛት ያላቸው በሱዳን በኩልም ይሄው ያለው ፍጥር። ስለዚህ መውጫውም የለም፣ ለመውጣት ራሱ እድል የለም። አሁን ዛሬ 44 ኤርትራውያኖች ከኢትዮጵያ ወደ ኬንያ ሲገቡ በቁጥር ስሏል። እየሸሹ ነው ያሉት። ምክንያቱም በራሳቸው ጊዜ ነው። አሁን ለዚህ ሁሉ ያበቋቸው ማለት ነው ውጭ ያሉት አክቲቪስቶች ናቸው። ኢትዮጵያ እናፈርሳታለን እንደበድባታለን ሲሉ ተው፣ ውስጥ ያሉትን ሰዎች ታስጠቋቸዋላችሁ እያልኩ ወጥቼ ላይ ተወራ ነበር። መንግስት ያመረ ሰዓት ላይ ህዝብ ያመረ ሰዓት ላይ ተው እያልኩኝ ሰልፈልፍ ነበር። ዛሬ እንግዲህ ዛሬ 44 ኤርትራውያኖች ወደ ሞያሌ ሲወጡ ነው የተያዙት። ወደ ኬንያ ወደ የመን የሄዱት እንዳለ ተይዟል። የመን ቁጥር ስር አድርጋለች። ማነው ተጠያቂ? በሰላም ከሚኖሩበት ሰርቶ ከሚኖሩበት ኢትዮጵያ እየወጡ ነው ያሉት፣ እየፈለሱ ነው ያሉት። አሁን አክቹዋሊ ውሳኔያቸው ጥሩ ነው። የፕራይም ሚኒስትር ዶክተር አብያችን የፓርላማ ንግግር ከኢትዮጵያ አልፎ አፍሪካን ተሻግሮ የዓለማችን ሚዲያ እየነቀነቀ ነው። በቃ ሰውየው ይችላል፣ ስጦታው ነው፣ ማንም አይችለው። ጠቅላዩ ኦልሬዲ ሄዷል። ምንም በቃ አይቻልም። በቃ እኛም ደግሞ አንድ አይን ያለው አፈር አይጫወትም ብለን ያዝነው። 130 ሚሊዮን ህዝብ ይከተለዋል። ታምናላችሁ? ይሄንን ሳይለንስ ማጆሪቲውን አትንኩት፣ ጸጥ ያለውን ተውት። እነሱ ምናልባት ይህ ህዝብ ከአብይ ጋር ሊጣላ የሚችለው መቼ መሰላችሁ? ከአብይ የተሻለ መሪ ምናልባት በሚዲያም ይሁን በእንቅስቃሴም ይሁን በታሪክም ይወጣ ካለ ምናልባት ብለን አንድም ሰው የለም። አንድ 78ዎቹን ተዋቸው። እነሱ አሁንም ድረስ ያው በረብሻ በመፈንቅለ መንግስት በምናምን በህዝባዊ ቤተኝነት እሱ አይሳካም። ከአሜሪካን አይወጣም። ያ ትግል አሜሪካን ሀገር አይወጣም፣ ለቆ አይወጣም። ከአሜሪካንም ከዲሲ አይወጣም። ሌላ ስቴት አይገባም። ካሊፎርኒያ አይገባም፣ ዳላስ አይገባም፣ ኒውዮርክ አይገባም፣ የትም ከዲሲ አይወጣም። ከዛች ቨርጂኒያም አይገባም። ዲሲ ላይ ነው የሚቆመው። እሱ ምንድነው ጻፉ፣ የድልድይ ነው ህዝባዊ ምናምን ስነቀል ምናምን ነገር አይወጣም። ከዛች ቦታ አይወጣም እሱ። እንግዲህ የፖለቲከኞቻችን ያው ህዝቡ ተተፍተዋል። እንዲያውም አሁን በጣም የሚገርማችሁ ነገር ትላንት የተናገሩትን ነገር እያወጡ እንዲህ ስትል አልነበረም ወይ? ዛሬ የት ነው ያለው? ዛሬ እንዴት ተገለበጥክ የሚለው ጥያቄ ሁሉ እየመጣ ነው ያለው። አሁን ልደቱ ቀደም ሲል ከህወሓት ጋር ቁጭ ብሎ ነገ አሰማችኋለሁ፣ ነገ አቀርብላችኋለሁ በአሰብ ጉዳይ እንዴት እንደተዘረፈ ሁሉ ህወሓትን ሲዋግት የነበሩ ሰዎች ዛሬ አሰብ አያገባንም አሰብ ኤርትራ ነው የሚለውን ቃል ሲናገሩ፣ አንዳርጋቸው ጽጌ በአሰብ ጉዳይ ላይ የተናገረው ንግግር የኤርትራን የህወሓትን አስከፊነት ዛሬ በምን ተገለበጠ? በሙሉ የተገዙ ለመሆናቸው የኢትዮጵያ ህዝብ አረጋገጠ። እኔ ያለው በረቱ። ለዚህ ነው ህዝቡ ያያል። እመኑኝ ትዋረዳላችሁ፣ እመኑኝ ትዘቅጣላችሁ ስላችሁ የነበረው ለዚህ ነበር። አሁን ይሄ እንግዲህ የውርደታችሁ የዝቅጠታችሁ መጨረሻ ነው። እንግዲህ ግልጽ አድርጌ ነው ነገራችሁ ያሉት። ስለዚህ ይህን በዚህ እንቱ ኤርትራ እንደ ሀገርም አትቆጠርም። የምታውቋት ነው። አያቶቻቸውን አምጥታችሁ ይሄ ምንድን ነው ብትሏችሁ፣ አሁን የኛ አዲስ አበባ ልጅ በኢትዮጵያ ልጆች አዲስ አበባ ተወላጆች በተለይ ካሳንቺስ ብለቅህ ቤትን አታውቁም የት ጋር እንደሆነ። አዲስ አበባ ከኤርፖርት መጥተህ በእርግጠኝነት ቤት አትገባም። ማንም ተለውጧል። ይሄ አዲስ አበባ ብቻ አይደለም፣ ጎንደርን ብትገባ ይሆን ያለው፣ ጎጃም ብትገባ ይሆን ያለው፣ ጅማ ብትገባ፣ ሐረር ብትገባ፣ የትም ሀገር ብትገባ ሰፈርን ቀዩ አትገባም። ሄደ ተለውጣ ሪፎርም የተደረገው ሪፎርም ፔሪድ። ኤርትራ ትናንት የነበረችው ኤርትራ ዛሬም አለች። ምንም ለው የግድግዳ ቀለም አልተቀባም። የግድግዳው ቀለም አልተቀባም። መንገዱ እንደዛው ነው። ህንፃውም የለም፣ መሬቱም ያው ነው። ምንም የለም። በሪያር ዳሩ ስትል እኮ ሴሬሞኒ ይደገሳል እኮ ከሁለት ቢራ በላይ ማጠጣ
ህዝቡ በስቃይ ውስጥ ነው ያለው። ከኤርትራ ተነስተህ ከአስመራ ወጥተህ አዲስ አበባ መጣህ ማለት ቢንጎ ነው፣ ገነት ገብተሃል። የምድር ገነት ገባ ነው የሚባሉት። በትግርኛ አንድ ቋንቋ አላቸው፣ አሁን እረስቸዋለሁ እንጂ ናይ ድቅሽካና ናይ ዝተከባ ናይ ገነት የሚሉት ነገር አላቸው። ገነቷን ምድር ረገጥናት ነው የሚሉት። አዲስ አበባ ሲገቡ ኤርትራውያኖች የምድርዋን ገነት ረገጥናት ነው የሚሉት። ማንም ኤርትራዊ ማንም በየትኛውም መንገድ አዲስ አበባን ከረገጠ ገነትን ረገጥ ነው የሚሉት። ሰው ከግድግዳ ላይ ገንዘብ እየሰረቀ ነው የሚኖረው አለች አንዷ ከኤርትራ መጣ። ሰው ከኢትዮጵያ ህዝብ ሌባ ነው፣ ምንድነው ከግድግዳ ላይ ብር ሲሰርቁ በአይን አይቻሉ አለች። ኤቲኤም ማሽን አያውቁም። ደስ አይልም? ሪሞት እኮ ማለት በዚህ ሴንቸሪ በ21ኛው ሴንቸሪ ህዝቡ ከግድግዳ ላይ ብር ይሰርቃል። በአይን ያየ በአተላይ ለህዝብ ለግድግዳ ገንዘብ እንደዚህ ያወጣ ባይ አተታይም አትወደደ ለዚህ ህዝብ ለኢትዮጵያ ህዝብ አለች። በኋላ አስረዷት። አይደለም ኤቲኤም ይባላል፣ በካርድ ነው ገንዘብሽን ነው የምትወስጂው ምናምን ብለው አስረዷት። ዋይ ላብዚ ያለው ደግሞ እና ኦልሬዲ ሙድ እየተያዘባቸው በተለይ አዲስ አበባ በጣም ሙድ ይዞባቸው አዲስ አበባ ልጆች። አዲስ አበባ ደግሞ እንደዚህ አይነት ነገር ካገኙ በጣም የሚጫው ቢንጎ ነው እና በቃ የሞተች ነች። ሞተዋል፣ በቃ ሞተዋል፣ ታውቃለህ ሞተዋል። አንድ ፈረንጅ ሄዶ ነበር እዛ እና ሲናገር እንደዚህ ነው ያለው። Just yesterday, you know, nothing. See old cars like this, very old cars like this, very old vintage cars. Like it's Asmara Eritrea is like a country that has gone back in time. You know, guys, even being here. Like I've been here for like a few hours and I've tried to connect to the Wi-Fi. There's no internet here, guys. No internet. There's no connection, no SIM card for tourists. If you're a tourist, you cannot have many SIM cards or anything. But just knowing how it's gone back in time. It's just so old. It seems like the Italians have just left yesterday. Not to be funny or anything. Obviously, the Eritrea was colonized by the Italians, but it just seems that the Italians were like here just yesterday. You know, nothing. Cars like this. ይሄ እንግዲህ በቀደም ዕለት ነው። አሁን በቅርብ ቀን እዛ ኤርትራ ሄዶ ሲያከፍት ሄዶ ደግሞ በኢንተርኔት ቤተሰቡን ሊያገኝ ይሞክራል። እዛ ሄዶ የለም ስልክ ራሱ አይሰራም እንኳን ኢንተርኔት ይቀርናል። አሁን እዛ ሄዶ አትሂድ እያለ ሄዶ እረፍ ይቅርብህ አለ። እኛ ጓደኛችን እተው ይቅርብህ አትሂድ አለ። ግድ የለም ሊወዳየት እንደዚህ ብታወርጠው ሂድ እንደፈለግህ አለ። የትም ሀገር ሊሄድ ብለህ ብትለኝ እምቢ ካልከኝ ሂድ ነው የምልህ። ጋዛም ሊሄድ ካልክ ሂድ እልሃለሁ። ምቼ እነግርሃለሁ። ተው ይቅርብህ እልሃለሁ። ሂድ ምን አገባኝ እኔ። በግድ ሊሄድ ብሎ ሄዶ ይኸው ቀርጾ የመጣውን ተመልከቱት። እሱ በራሱ ቪዲዮ ነው፣ በራሱ ነው፣ እዛው ቦታው ላይ ነው። ይሄ አሁን ቮልክስዋገን እኛ ሀገር በብዙ ገንዘብ ነው የሚሸጠው። ሙዚየም ነው፣ አንቲክ ይባላል። እንደዚህ አይነት መኪና ካገኘ ኢትዮጵያ ውስጥ ብዙ ገንዘብ ያወጣል። እዛ ሀገር አሁንም ፈንክሽናል ይሰራል፣ ይነዳል ያለው ትልቅ የሚባለው ሆቴል ሻወር በዚህ ዘመን ላይ ነው። ይሄ አሁን ይነዳል፣ ዘመናዊ ሰርጉ ለሰርጉ ይከራያል። ያው ኤርትራ ውስጥ ለሰርግ እኛ ጋር አሁን በሊሙዚን ነው 16 ጎማ ያለው 32 ጎማ ያለው መኝታ ቤት ሻወር ያለው ሊሙዚኖች አሉ። እኛ ጋር አንድ ሊሙዚን ስትከራየው ባለ ሻወር ነው ትባላለህ። ባለ ስንት ሩም ይሁን ባለ 2 መኝታ ቤት ባለ 1 መኝታ ቤት ልክ እንደ ቤት እኮ ነው ለሰርግ መኪና ስትከራይ ኢትዮጵያ ውስጥ። አዎ ሳሎን ያለው ይሁን ሬስት ቦታ ያለው ይሁን ጃኩዚ ይኖረው ተብለህ ነው ኢትዮጵያ ውስጥ። ዘመኑ ነው፣ ቴክኖሎጂ እኮ ነው። እስካሁን ድረስ አስመራው እንደዚህ ነው። ሰርግ የምትከራየው ሰርግ ታገባለህ። የሰርግ መኪና እንኳን ባይሆን ያጅባል። አሁን ይሄንን ትገባለህ። እኛ የፉል ሳህን እኮ ነው የሚባለው። ብትገለብጠው እኮ የፉል ሳህን ይሄ አሁን ይነዳል። አዲስ አስመራ ላይ የፉል ሳህን በለው ገልብጠው ሂድ። ምንድን ሂድ ራስ ጉዳይ ላይ አያገባኝም። አሁን ሂድ አውራ ተውት። ቆይ old cars like this, very old vintage cars. Like it's Asmara Eritrea is like a country that has gone back in time. You know, guys, even being here, like I've been here for like a few hours and I've tried to connect to the Wi-Fi. There's no internet here, guys. No internet. There's no connection, no SIM card for tourists. If you're a tourist, you cannot have many SIM cards or anything. But just knowing how it's gone back in time. It's just so old. It seems like the Italians have just left yesterday. Not to be funny or anything.
obviously the Eritrea was colonized by the Italians, but it just seems that the Italians were like here just yesterday. You know, nothing doesn't seem to have changed, which is a good thing because it's like you've gone back in time. No internet, no SIM card data for a tourist, and you'll just find many people riding about on bicycles, just going around. But yeah, I've never really knew about Eritrea. በባስክል በምናምን ሰው የሚለው ነው። ነዳጅ ዘጋና ነዳጅ እኮ አይደለም ወደ ኤርትራ ዘጋና። ዋናው የነዳጅ አከፋፋዮችን ያዝናቸው። በምንም ታምር ወደ ኤርትራ ነዳጅ አይደለም። ወደ ትግራይ እንኳን የሚሄደው ነዳጅ ራሱ አቆሟል። ምክንያቱም ከኤርትራ ነው ወደ ትግራይ ከትግራይ ነው ወደ ኤርትራ ነዳጅ የሚሸጠው። እሱንም መንገድ ዘግተዋል። ስለዚህ በብዙ መንገድ ሎክድ ሀገር ነች፣ በቃ የተዘጋች ሀገር ነች። እነዚህ ሀገሮች ናቸው አሁን እንግዲህ ከሀያላን ሀገር ከኢትዮጵያ ጋር ልዋጋ የሚሉት ብታቆስ ዋጋ ሊከፍሉ። ስለዚህ ቅድም እዛ አርስቴ ላይ ኤርትራ ታሪክ ሀገር ሆና ትቀራለች ነበረች በሚል የምትቀመጥ ሀገር ነች ብዬ ምለው ወደዚህ። ሌላ ዛሬ አንዳንድ ኤርትራውያኖች ደወላችሁ ላይቬን ስለምትከታተሉ ነው። በእርግጥ ደወላችሁ ሁለት ቦታ ነው የተደወለልኝ። አንደኛው ከዩሮፕ ነው፣ አንደኛው ደግሞ ከአሜሪካ ነው የተደወለልኝ። ያላችሁኝ ነገር አለ። ቴንክ ዩ አመሰግናለሁ። እኔ ሪጂድ አይደለሁም፣ ይገባኛል። ፖለቲካውን በደንብ ጠብሼ የበላው ነው። እንደዚህ ዝም ብሎ ባህል ያመጣ ወይ ደግሞ የባህል አክቲቪስት አይደለሁኝም፣ ወይ ደግሞ ዝም ብሎ መረባ ያምጦ በለስ ቀንቶት ዝም ብሎ ዩቲዩብ ላይ ተጠርኩኝ አለኝ። ፖለቲካውን ጠብሼ የበላው ታውቋለሁ። ፖለቲካውን አካሄዳችሁንም ወድጄላችኋለሁ። አጠያየቃችሁ ግን ጥሩ አይደለም። ዴባላ ማለት ከኝ መሻራ ከተማ ብዙ ጊዜ መብራት እየጠፋ ተቸግረናል። መብራት ኃይሎች ይስተካከላሉ። አሁን ይባረራሉ፣ ጠቅላላ ይባረራሉ። መብራት ኃይል የሚሰሩት በሙሉ መብራት የሚቆርጡት የሚያስቆርጡት በሙሉ አሁን ይባረራሉ። ይቺ አዳማዋ ስብሰባ እስክታልቅ ነበር። አሁን ትልቅ ሪፎርም ነው ኢትዮጵያ ውስጥ የምታዩት። ከሰኞ ጀምሮ አሁን ከዛሬ ጀምሮ ትልቅ ለውጥ ያላቸው ጠብቁ፣ ትንሽ ጊዜ ታገሱ። ሪፎርም ነው የሚደረግ። በጣም እጅግ የተለየ ስራ ነው የሚሰራው። እቺ አሁን አዳማ ላይ የነበራቸው የ10 ቀን 12 ቀን ቆይታ ታሪክ ነው ሰርቶ የመጣው። ከነገ ጀምሮ ጠብቁ እናንተ። ወላ መብራት ወላ ውሃ ወላ ገቢዎች ወላ ምናምን በሙሉ ታዩታላችሁ። እንዴት አይነት ለውጥ እንደሚመጣ አንድ ጊዜ ነው እንዴ የሚገለበጠው። ስለዚህ ትንሽ ጊዜ ታገሱ። እንግዲህ ምን ላይ ነበርኩ ያሉት ጻፉ እስኪ። አዎ የደውሉልኝ ነው። እና ምንድነው ያላችሁ ሁለታችሁ ተመሳሳይ ዳዊት ኳስ በሜዳ አድርገው ነው አብርደው በቃ አቀጣጠልከው። በጣም አቀጣጠልከው። እኛ እንወዳለን ኤርትራውያኖች። ሻዕቢያ ነች የቆረጠችው፣ መብራት ኃይል ሰራተኛ ነች። እነሱ ናቸው አልወጡም እኮ እዛው ናቸው ያሉት። አሁን ባንክ ውስጥ ናቸው ያሉት፣ መብራት ኃይል ውስጥ ናቸው ያሉት፣ ቴሌ ውስጥ። አሁን ቴሌ እንኳን ብዙም የለም። ውሃ ልማት ውስጥ ናቸው ያሉት፣ ውጭ ጉዳይ ውስጥ ናቸው ያሉት፣ ቀበሌ ውስጥ፣ ክፍለ ከተማ፣ ወረዳ፣ አውራጃ በሙሉ ውስጥ እነሱ ናቸው ያሉት። እነሱን የማጽዳት ዘመቻ ነው አሁን ሰሞኑን ጠብቁ። እና ደውለው ትንሽ እኔን እንደ መጥፎ ነገር ልታዩ ሞከራቸው። አቀስቅዘው በቃ ዳዊት አንተን እንትን ያለው በቃ እንትን እኔን ለምን ትሉኛላችሁ? እኔን ለምን ትሉኛላችሁ? ሰላም አምጣ፣ በቃ ሰላም ፍጥር፣ አረጋጋው ነገሩ ምናምን እያላችሁ ይደወላችሁ። አንድ እህቴ ኦፍኮርስ አንቺን በጣም አክብርሻለሁ፣ የተናገርሽው በቆንጆ ንግግር የተናገርሽው። በቃ ጥቂት ሰዎች እኛን አይወክሉም። ስሜቴ ይገባናል። በተለይ ዛሬ በጣም ነው የጨፈጨፍኳቸው። የእነሱን ንግግር እያመጣሁ ነው የመጣኋቸው። ዛሬ ፕሮግራማችን አይታችሁ ከሆነ ያሉንን ይህን እያሉን ምን ልበል ብዬ ነው የሰራሁት። የብዙዎቹን ኤርትራውያኖች ጭንቅላት የመታ ንግግር ምን ያክል ባለጌዎች እንደሆኑ ጭምር። አሁን በየቦታው ጀምሯል እንደዚያ ነገር። ይቅርታ በሉ ይቅርታ ምናምን እና አጎቴ ረጋን የነበረ 60 ዓመት በፊት ሱቅ ንብረት ነበረው። ነገር ግን አባቱ የሚሸተኝ ነገር አለ ጠቅላላ ገባ ብሎት ሁሉንም ሸጦ ወደ ሀገሩ ተመለሰ ይባላል። አያቶቹ ባሽ ኦኬ። እና አሁን እንደዛ ብላችሁ አላችሁ። እሺ ኦኬ፣ እሺ እኔ ላብርዱ፣ እናንተ አብርዱታላችሁ። እኔ መከርሽኝ ደስ ይለኛል። ቴንክ ዩ እናትዬ። እኔ ቤትም ሟችና ገዳይ ቢስታረቅ ደስ ይለኛል። ገዳይና ሟች ዛሬ ፊልድ ማርሻል ብርሃኑ ያደረገውን ንግግር አዳምጡት። የሚያስለቅስ ነው። የሚገርማችሁ ነገር ንግግሩን እንደ ወንድ ቁጭ ብዬ መስማት አልቻልኩኝም። እምባዬ ነው የመጣው። ንግግር ጀምሮ እስኪያቆም ድረስ እኔ አለቅስ ነበር። ጓደኛዬ ነበር ከኔ ጋር የተቀመጠ፣ አለቅስ ነበር። ያዙን ነበርኩ፣ እንታዘዝ ነበርኩ፣ እንወዳቸው ነበርኩ፣ አለቆቻችን ነበርኩ። ሰው ባመነው ሰው እንዴት ይከዳል? እየወደድናችሁ እያለ ነው የሚናገር የነበረው። ምን አደረግን? በጠበቅን።
ከገበሬው ጋር ባረስን ሀየሎምን ጀግና አድርገን ሐውልት የሰራ ነው በእኛ ገንዘብ ማለት የክልል ባጀት እንኳን የመንግስት ባጀት እንኳን የለውም። እኛንን ሰራዊት እኔና አበባውን ቆመን ያሰራ ነው አለ ሀየሎምን። ይህን ያክል ነው ክብር የሰጠነው አለ ለዋት አመራሮቹ ያዙን እሺ ብለን የታዘዝነው አለ። እኛን ነው የገደሉን፣ እኛን ነው ያረዱን አለ። ክህደት ማለት ይሄ ነው። ተከድተናል ያለው እንዳይደገም ነው ዛሬ ሰማዕታት የምናከብረው። እንዲህ ያለ ነው። በእርግጠኝነት ይሄ ስሜት የኢትዮጵያ ስሜት ያላችሁ የሰራዊት ስሜት ያላችሁ የፊልድ ማርሻል ብርሃኑ ነገራችሁ ንግግር እየሰማችሁ የምትከታተሉ የላችሁ። ስሜት ይቀሰቅሳል። እኔ እያለቀስኩት ሲጀምርም ሲጨርስም ይጨርስኩት ስለዚህ ምንድነው ጦርነት መጥፎ ነው። ስለ ጦርነት መጥፎነት ለኛ የሚነገረን ካለ እብድ ብቻ ነው። እብሪት ደግሞ መጥፎ ነው። እብሪት ደግሞ ይጥላል፣ ያዋርዳል። ከህዋት በላይ እብሪት የነበረው ነበር? እስኪ ንገሩኝ። ህዋት የለም እኮ የመጨረሻው በእብሪት የተካደ እኮ ህዋት ነው። አይታችሁታል? ህዋትን ዛሬ አይጥ መስሏል። አይጥ ቋንቋቸው ተደበላልቆ እዛ እንኳን መስማማት አይፈልጉም። ሞንጆሪኖ ደብረጽዮን ታደሰ ወረደን ትፈልገዋለች ልትገለው። አብርሃም ድንኩል ምግበን ሊገል ይፈልጋል። ምግበ ደብረጽዮን ሊገል ይፈልጋል። ደብረጽዮን እንዲህ እየታመሱ ያሉ እርስ በርሳቸው ሊገዳደሉ። ዛሬ ታደሰ ወረደን መቼ ነው ይገሉታል አልኳችሁ? ዛሬ አደጋ ላይ ሞቶ ነበር። ዛሬ ለጥቂት ነው የተረፈው፣ ለጥቂት ምልክቱ ነው። ዛሬ ነገ ይገሉታል። ካልወጣ በስተቀር ይገሉታል። እመኑኝ፣ ይህን ቋንቋ ነው የምነግራችሁ። እና እንደዛ ብላለች። እኔ አሁንም ችግር የለም ማብረድ ይችላሉ። ዚፕ ምንድን ነው ያልኳችሁ? ታስታውሱ ከሆነ እናንተ አሜሪካን ሀገር ነው ያላችሁት፣ ካናዳ ነው ያላችሁት፣ ኤሮፕ ነው ያላችሁት። እዛ ያለውን ሰው ግን ታስነኩታላችሁ፣ አንገት ታስደፍኩታላችሁ አሉ። ይኸው አንገት ደፋችሁ። ቤት በአንድ ቀን ተረከሰ። በአንድ ቀን ገና ኦፕሬሽኑ ሳይጀመር ቤት ረከሰ። ተከራይ ብቻ ነው ያለው። የቤት ዕቃ በየቦታው ዩዝ እየተሸጠ ነው ያለው። ንብረታቸውን እየሸጡ ነው ያሉት። ሆቴል እየተዘጋ ነው ያለው። ፑል ቤታቸውን ዛሬ ሲሸጡ አሉ። እዛ ወደ መገናኛ አካባቢ ነው ምናምን አካባቢ ያለው ብቻ ፑል ቤት ሲሸጡ አሉ። ምክንያቱም አሁን አያስተማምንም። ኤኒ ታይም ላይ ንብረቱ ሊታሸግ ይችላል። ከታሸገ ወደ ካምፕ ነው የሚገባው፣ መጠለያ ካምፕ ነው የሚገባው። ከመጠለያ ካምፕ ምናልባት እንደ ድሮ እንኳን እንደ ዋት ዘመን የዓይናችሁ ቀለም አላምባረኝም ብሎ ወያኔ ባባረራችሁ ሰዓት ላይ ንብረታችሁን የመጠበቅ እድል ነበረን። አሁን ላይ ሆኖቹ ይችላል ያ እድል። ስለዚህ ነው አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የሚለው። እኔ እስኪሆን በዓለም ላይ የሚስማማኝ አጣሁ የሚለው ዘመን አዳምጡ። አቅምን አውቆ መኖር ጥሩ ነው። አቅማችሁ ነው፣ ልካችሁ ነው። ማን ላይ ቆመሽ ማን ታማያለሽ? ስለዚህ ነው ትጎዳላችሁ። ተዋልኩ እና እኔ ጋር አይደለም ስተቱ። አሁን እኔ ኤርትራውያኖችን ወዳችኋለሁ። ስወጣ ስገባ ከሆነ ክብር ለኢትዮ ኤርትራ ህዝቦቻችን እያልኩ ነው የምታውቁ። ማንም አክቲቪስት ሊደፍሩብኝ የለም። ማንም ስለምወዳችሁ ነው የምናገረው፣ ስለምወዳችሁ። አሁን ደግሞ ሄዳችሁበት አካባቢ የበለጠ መጥፎ አካሄድ ደግሞ ለግራው ሄዳችሁ ደግሞ ኦሮሞውን አግሉትና አማራውን ፋኖን ያዙልኝ። እንዴት አድርጎ ነው ፋኖ ነው የሚያድን? ፋኖን ተማምላችሁ ነው ጦርነት የገባችሁ። ፋኖ ወደቀ፣ እምሽክ ነው ያለው ፋኖ እምሽካል የለም። አሁን ያው ሚዲያ ላይ ወይ መንደር ሽፍታ በሬ የሚዘርፍ መኪና የሚያቃጥል አምቡላንስ የሚያቃጥል ካሉ በስተቀር ፋኖ የለም። ታሪክ ሆነ ፋኖ። ከሸኔ በላይ ፋኖ ሆነ፣ ከሸኔ ቀድሞ ፋኖ ታሪክ ሆነ። እንግዲህ አለን ብላችሁ የተማመናችሁት አገር እንበጠብጣለን፣ መከላከያውን አዳክመን በፋኖ በኩል እንገባለን። ፋኖ ነበር፣ ፋኖ የለም። ዋሸው ወይ? ስለዚህ ደውለሽ እንዲህ ስትይኝ እኔ ችግር የለብኝም። ተውበያቸው። አንድ ጥይት ሲተኮስ እኮ ኢትዮጵያ እናጥፋታለን እኮ ያንዱ ወጥቶ እንደዚህ ነው የሚሉት። ቃል በቃል ነው የሚነግርሽ እኮ ያሉት እኮ። አንቺም አስረድቼሻለሁ። ለፓብሊክ ላይ ለህዝባችን መወያያ ይሁን ብዬ ነው እንጂ አስረድቼሻለሁ። የሚናገሩትን ንግግር ደግሞ ለማሰማቱ አልሽኝ። አንቺ ራስሽ እባክን የእነሱን ንግግር አታሰማልሽ። ለምን ደግሞ አላሰማው? ህዝቡ ይሰማው እንጂ ይቆጭ እንጂ እለያዘው እንጂ ኢትዮጵያዊነት ይሰማው እንጂ የፈለገ ፖለቲካ ሊሆን ይችላል። ኢትዮጵያዊነቱን ግን ማወቅ አለበት። ለዚህ ነው የማሰማው፣ ደጋግሜ ነው የማሰማው።
በደም እየከፈትኩ አሰማለሁ። አስመራውን ነው ቤተክርስቲያን ኢትዮጵያን የምናስተዳድር እኮ ያላችሁ እናንተ የ4 ኪሎ በመንግስት ሳይሆን አስመራ እኛንን ኢትዮጵያን የምናስተዳድራት እኮ ያላችሁ። ስለዚህ ይሄንን ያክል በትዊት የተወጠረ ሰዎቻችሁን ተው ሳቲ እኔ ጋር መተሽ ምኑን ብለሽ ነው ተው ብትይ አስረድሽ ተግባብተን የሌላችሁ እንኳን ችግር የለብንም። አንተ ወንድሜ አሁን ስምን አልጠራው አንተም ባንግባባም ሐቁን እየነገርኩ ነው ያለው። አማራ ደሜ ነው ያልከው ከአማራ በላይ የበደላችሁት ህዝብ የለም። ከአማራ በላይ ሻቢያም ይሁን ህዋት የገደላችሁት ህዝብ የለም። እኛን ይጨርሳችሁ። እኔ አማራ ነኝ። በእናንተ ነው መሳቂያ መላገጫ የደም መፋሰሻ። አሁንም ያለው ችግር አማራ ውስጥ ያለው የእናንተ ችግር ነው። አማራንም የፈለጋችሁት ፈልጋችሁታልም ልታጠፉት ነው። ዳግም ልትበቀሉት ነው። ትናንትና እኮ ሐውልት ሰርተለት ነው አዘግዝቀህ መሀል ከተማ ላይ እኮ መሳሪያ ዘግዝቆ ያለቀሰ ሐውልት ይሰራል እኮ አንተ ሳይኮሎጂካሊ አማራውን ፋክት አፕ ልታረጉት። ይህ ሁሉ ቂም አለኝ። ወንድ ልጅ እኮ እህቱን ይዞ መሀል ያስደረጋችሁ ናችሁ እንዳይወልድ። ፖፑሌሽን ይምሮ የለበትም ያማራ ብላችሁ አሁንም አማራ ውስጥ የተደበቃችሁት አማራን ፈልጋችሁት አይደል? አንድ ሴት ምን አደረገች? ከአማራው ጋር አንዱ እንደ ልክ እንደዚሁ ያፋቸው ወጥቶ ከሚከፍቱት ውስጥ አንዱ አማራን ይሰድበዋል። ከዛ በኋላ ስታይ በአማራ ብቻ ነው ሻቢያ መዳን የሚችለው። እንደገና ከአማራ ጋር ሊያጣሉ ነው። ወጥቼ ይቅርታ ልበልብላ ወጣ የአማራን ህዝብ ይቅርታ ጠይቃለሁ እከሌ እንዲህ ያለው በስተት ነው ብላ እንደውም እሱ ነገር ላሰማችሁ። እዚህ ጋር እንደ አንድ ኤርትራዊ ይቅርታ ጠይቃለሁ። እንደ አንድ ኤርትራዊ አወል ሰይድ አጥፍቷል። የአማራ አወል ሰይድ የሚባለው ወጥቶ የአማራውን ህዝብ ሰደበው። ይሄ የአማራውን ህዝብ ቀሰቀሰው። አሁን በአብዛኛው እየሰማችሁ ነው አለ። በሙሉ የአማራ ታጣቂ እየገባ ነው ያለው። ወደ መንግስት እጁን እየሰጠ ነው ያለው። በሙሉ ካለበት ቦታ ይወጣ እጁን እየሰጠ ነው ያለው። ምክንያቱም ጽንፈኞቹ እንደሚያወሩት አይደለም። በቃ ሻቢያ ማለት ምን እንደሆነ እንደገና ደግሞ እንደዛ ነገሮችን ይሰማሉ። ደግሞ አወል የሚባለው ወጥቶ አማራውን ሙልጭ አደረገው። ሙልጭ አሁን ሻቢያ ያለበት ቦታ ህዋት ያለበት ቦታ እየመረጠ መከላከያ የሚያስደበድበው ማለት ነው ፋኖ የነበሩት ናቸው። አሁን አወል አማራውን ሰድቧል እና አማራውን ውጡና ይቅር በሉት፣ ኦሮሞ አይደለም የሚያዋጣን፣ ከአማራ ጋር ተጣላን ማለት የሻቢያ ነገር አለቀ ማለት ነው ብሎ ይነጋገራሉ። እቺ የኤርትራ አክቲቪስት ነች፣ ወጣች። እኔ በሱ ስም ይቅርታ ጠይቃለሁ። አማራውን ኦሮሞን ለምን አትጠይቁም ይቅርታ? ጉራጌውን ለምን አትሉ? የኢትዮጵያን ህዝብ ለምን ይቅርታ አትሉ? አማራ ማለት ነው እንድ ነው አማራ ስዋሂሊ ነው ምንድን ነው አማራ? ይኸውና እዚህ ጋር አዳምጡ። እናንተ እንድትታዘቡ ነው። እኔ መረጃ ክፍሎቻችን እያንዳንዷን ነገር ስለሚሰጡን የሚጠቅመውን ፒክ አድርጌ ያመጣላችኋል። አዳምጡት። ይሁላችሁ አወል ሰይድ አጥፍቷል። የአማራ ነገስታትን በሙሉ ሲሰድብ ነበር። እኔ የእሱ እንትን ስለሆንኩኝ ስለምገናኝ እነግረዋለሁ። አውግዡ፣ አሁን እዚሁ በአደባባይ አውግዡ። ስህተት ነው። እኔ አወል ሰይድ የምትሰማኝ ከሆነ ነገስታ ያለፈ ታሪክ በታሪክ ነው። አሁን እኛ ታሪካችን ከአማራ ጋር መስራት፣ አማራ እየተጨቆነ ነው። እኛ እዚህ ያለነው ዲያስፖራ በድሮን የሚጨፈጨፉትን ገንዘብ የሚዋጣ ካለ ለአማራ እያዋጣል ነው እና አወል ሰይድ ከአማራ ጋር እንደ አንድ ኤርትራዊ ይቅርታ ጠይቃለሁ። እንደ አንድ ኤርትራዊ ያደረግከው በአማራ ለተቆጣው የአማራ ልጆች ማለት ሰረ። ስለዚህ የአማራ ልጆች እኔ በጣም ነው አወል ሰይድንም እንትን ምለው በጣም ይቅርታ ነው ምለው። አብሶ ከብሔረሰብ አማራን ነው የምወደው። እኔ አማራ ነው ይጮህልኝ። ለእኔ ጎረቤቴ ስለነበረ አማራ ነው። አማራ ማለት አማና፣ ሙስሊሙም ክርስቲያኑም አማና ያለው ሰው ነው። አዎ ይሄ እንግዲህ አሁን መከፋፈል ነው። ኦሮሞና አማራ ለመለየት ነው። ወደ አማራ ሊጠጉ ነው። አሁን መጨረሻ ላይ ሁለታችን ነው ይበሉት። ኦሮሞ አይቀራችሁ፣ አማራ አይቀራችሁ፣ ማንም ነው ይበሉት መጨረሻ ላይ። ግን ወደ አማራ እነሱ ስማርት ናቸው፣ ዘላለማቸው እኛን አንዳንዴ እኮ አትፈርድባቸው። ምክንያቱም እላያችን ላይ ሲቆምርብን ነው ያሉት። እስኪ ማን ነው አንድ ኢትዮጵያዊ ስለ ኤርትራ ታውቃለህ? ታውቃላችሁ ወይ ሰምታችሁ ታውቃላችሁ? ስለ ኤርትራ ትከታተላላችሁ? ስንት ብሔር እንዳላቸው፣ የትኛው ብሔር ከየትኛው ጋር እንደሚገዳደል፣ የትኛው ብሔር ምን እንደሆነ እንዴት እንደሆነ ሰምታችሁ የሰማችሁት አለ? የጠየቃችሁ ታውቃላችሁ? አታውቁም።
የመጨረሻ የዘር እልቂት ያለበት ሀገር ኤርትራ ነው። ማንም አያውቅም፣ አይናገሩም። የመጨረሻ የሚፈላሉ ሰዎች እነሱ ናቸው። ፊት ለፊት አይጣሉ፣ ሚስጥራቸው አይወራም፣ ሚስጥራቸው እንድታቅም አያደርጉም። እኛን ግን ገብተው ፈትፍተው ያውቁናል። እህቶቻችን አግብተው ወንድሞቻችን አግብተው አጠገባችን አብረው በልተው ታሪክ የራሳችን አንብበው አማርኛውን አዳምጠው፣ እኛ ትግርኛ አንችልም፣ ኦሮሞኛውን አዳምጠው፣ ጉራጌኛውን አዳምጠው በደንብ አድርገው ይጫወቱባል። ለዚህ ነው መጫወቻ ያደረጉ። ለዚህ ነው ፕሮፋይላቸውን ቀይረው በኦሮሞኛ ይናገራሉ፣ ኦሮሞኛ ያውቃሉ። ለረጅም ጊዜ ነው ይሄን ያበጁ። አሁን ይሄ ነገር ቀልል ታርጓላችሁ። ከባድ መልእክት ነው። ይሄን አንድ ነገር ቆርጬ አውጥቼዋለሁ። እዚህ ጋር የማልፈልገው ፓርት ነበር። እዛ ጋር ኤርትራዊና ትግራዋይ አማራን ይዘን ኦሮሞን ጋላን ነው የሚሉት። ጋላን መጨፍጨፍ አለብን ነው የሚሉት። ማጥፋት አለብን ከምድረ ገጽ። ተመልከት። ኦሮሞን ስትል ኦሮሞ ትንሽ ህዝብ እንዳልሆነ ታውቃላችሁ። ሽንቱን ሸንቶ ገደል ይከታችኋል። የኦሮሞ ህዝብ ሽንቱን ብቻ ሸንቶ ሳይዋጋችሁ። ደቡብን ታውቁታላችሁ። አስታውሳለሁኝ የዚህ አይነት ስራ የተሳክቶላችሁ መርካቶ ላይ ተሳክቶላችኋል። ዛሬ ጉራጌ የሚያለቅሰው፣ ዛሬ ጉራጌ የሚያዝነው የእናንተ ግፍ ነው። ታውቁታላችሁ። ከህወሓት ጋር ሆናችሁ ምን አይነት ግፍ ጉራጌ ላይ እንደሰራችሁ ታውቁታላችሁ። የሚገርማችሁ ነገር እኔ ቤተሰቦቼ መርካቶ ሱቅ አላችሁ። እነሱ እንኳን ስለማይሰሙ ደንቆሮ ስለሆኑ እየነገርኳችሁ አልሰማ ብለው እዛ ውስጥ የገቡት። ጉልበት ከጀርባችሁ አለ። ቴንክ ዩ ጎበዝ። አሜሪካ ውስጥ በየክለቡ ነው የሚገዳደሉት፣ እነሱ ናቸው የሚገዳደሉት። ኡጋንዳ ብትሄዳውን ይጨፋጨፋሉ፣ በየጊዜው ይገዳደላሉ። ለኡጋንዳ ፖሊስ ግራ የገባው የኤርትራና የኤርትራ ጭፍጭፍ ነው። የትም ሀገር ብትገቡ ይህን አንድ ጊዜ አንድ ፕሮግራም ይዤበት ሰጥቼ አሳያችኋል፣ ሰሙታላችሁ። እና የጉራጌን ህዝብ ከመርካቶ መውጣት አለበት ብለው መለስ ዜናዊና ኢሳያስ አፈወርቅ በደንብ አድርገው ቁማር ቀመሩ። እንዴት እናስወጣቸው? እኔ የሰሩትን ስራ በጣም ጠንቄ ስለማውቅ እንግዲህ ጉራጌ ማለት ምንም ሰርቶ ፖለቲካ ውስጥ አይገባም፣ ከስራ ውጭ ምንም አያውቅም፣ ፍቅር ህዝብ ነው። ስለ ጉራጌ መናገርም አይቻልም። ምን ብዬ እንደምናገር የትም ቦታ አገሬ ነው የሚለው፣ የትም ውሰደው አገሬ ነው የሚለው። በቃ ጎንደርም ክተተው አገሩ ነው፣ ሀዲያም ውሰደው አገሩ ነው፣ ጅማም ውሰደው የትም ሀገር አገሬ ነው የሚለው። የለውም ጉራጌ ግን ማርኬቱን ተቆጣጥሮታል፣ ይሰራል፣ ጠንካራ ነው በስራ። ኢኮኖሚካሊ ደግሞ አገሪቷ መዳከም አለባት ብለው ያምናሉ። የዚህ ሁሉ ስራ ባለቤት ማለት ነው ጉራጌ ነው። እናስወጣዋል። ያን ሁሉ የጉራጌ ብሔረሰብ ከመርካቶ ነቅለው አስወጡት አሉ። አሁን ለማኝ ሆኖ አሉ። አሁን በረንዳ ዳሪ ሆነዋል አብዛኞቹ። ግማሹ ሞተዋል፣ ተበሳጭቶ ሞተዋል፣ ንብረታቸውን አጥተው አሉ። አሁን ይሄ ሲሪየስ ነው የምነግራቸው። አሁንም አሉ። አንድ በጣም ባለሀብት አሉ። አሁን እዛ ማን የሚባሉ አካሽ ኃይሉ የሶዶ ጉራጌ ያሉ በጣም ሀብታም የነበሩ ንብረታቸው ድንገት ወሰዱባቸው፣ አብዱ። ሰውዬው እስካሁን ድረስ በደህና አቅቷቸዋል። እዛ አውቶቢስ ተራ አካባቢ ላይ ብርድ ልብስ ለብሰው ይተኛሉ። ገንዘብ እንኳን ቢሰጣቸው አይቀበሉ። ትንሽ ነቅለዋል። ሰውዬው አሳብደዋቸው የጉራጌን ህዝብ እንዳይነሳ አድርገው አምጥተው ከመርካቶ ምድር ላይ ፈንቅለው አወጡት። ጉራጌን አውጥቶ ማን የገባው? ሻቢያው ገባ። ማርኬቱን ተቆጣጠሩ። ገበያው ህወሓት ገባ። ኦሮሞ እንኳን አልያዙም። በሙሉ ዘርፈውት ገቡ፣ ያዙት፣ ተቆጣጠሩት። እየተነጋገሩ በስልክ ብቻ ዋጋ ጨምር ሲሉ ይጨምራሉ፣ ቀን ሲባል ይቀንሳሉ፣ አጥፋው ሲባል ያጠፋሉ፣ ደብቀው ሲባል ይደብቃሉ። መርካቶ ሱቅ አለው፣ መጋዘኑ ያለው ሰበታ ነው። መርካቶ ሱቅ አለው፣ መጋዘኑ ያለው እንቁላል ፋብሪካ ነው። በሙሉ አሁን ዘይት ኢትዮጵያ ላይ ጠፍቶ መሰለ፣ እነሱ ናቸው የሚደብቁት። ስኳር እነሱ ናቸው የሚደብቁት። ማርኬቱን ተቆጣጥሮታል። ከትላንትና ወዲያ በነበረ አንድ ኦፕሬሽን ላይ
አንድ መጋዘን ሙሉ የሀብቶም የሚባል ኤርትራዊ ሙሉ ስኳሩ ዘይቱ መንግስት አሽገው መጋዘኑ ሰውዬው የለም ጠፋ ባለቤቱ ያን የተቆመ ነው እዛው አገልጋይ የነበረ ተሸካሚ መረጃ ሰጠለ መንግስት ጎበዝ ልጅ ነው በዚህ አጋጣሚ ላይ ሄደ ሲሄድ ዘይቱ ልነግራችሁ አልችልም ለአንድ ሙሉ ክፍል ሀገር ያውላል ዘይቱ ታሽጎ ሸራብቶ ቁጭ ብሏል ስኳሩ ልነግራችሁ አልችልም አንድ ራሱ የቻለ ሙሉ መጋዘን ፋብሪካው የለውም እሱ ውስጥ ያለ ሁሉ ጊዜ መኪና መጥቶ የሚያወርደው ማታ ነው ከምሽቱ 6 ሰዓት በኋላ ነው ከምሽቱ 6 ሰዓት በኋላ ይገባል በመብራት ነው ፓውዛው ነው የሚራገፈው በሙሉ ያው ዋላ እንደውም አሁን ዛሬ አንድ ጓደኛዬ ስለ የደረሰበት ሁኔታ አስጠይቀው ያው ለአማጺያኖች ሁሉ የሚልከው እሱ ነው ወላ ለፋኖ ወላ ለሸኔ ወደ ግንባር ነው የሚልከው አብዛኛው ስለዚህ የመርካቱን ህዝብ ጉራጌን ህዝብ ተበቅለውት ከገበያ አስወጡት ጫካ አልገባም ጊዜ የሰጠው ቅል ድንጋይ ይሰብራል ነው ነገሩ ብሎ ጥሎ ወጣ ወረሩት እንደ ጉራጌ የሚያሳዝን ህዝብ የለም እኔ ጉራጌ ደግሞ ስላለብኝ ነው በዛ አጋጣሚ ያንገራችሁ የተተራውንም ስለማቀሩ ይባስ ብለው በሌለ ቁማር በሌለ ፖለቲካ ጌም ሰርቶ መጡ ሲፈልጋቸው ሜርኩሪ ተገኝሉታል ይሄንን ሜርኩሪ በዚህ ገንዘብ ብንገዛ እኮ እንደዚህ ታደርጋል በሜርኩሪ ያለውን ገንዘብ ይሉታል ቤቱን ያሽሉታል ይቆዩና ደግሞ ዩራኒየም የሚባል ነገር ተገኘ በቃ 6 ሚሊዮን ብር የሚያወጣ በቢሮ ግጥም ይበሉታል በዩራኒየም እንደገና እንዲያውም የግፋቸው ግፍ መጨረሻ ላይ እኔ ሻቢያ እኮ ወይ እኔ ሳስባቸው ነው ይዘገድብኛል የመጨረሻ ላይ የግፋቸው ግፍ የቁራ እንቁላል ፈልጉ ብለው አሉ የቁራ እንቁላል ሻቢያ እኮ ያንዳንዴ ዝም ሲሲሊ ማፊያዎች ናቸው የቁራ እንቁላል አምጡ ብሎ ጉራጌውን ህዝብ አልዋጠውት በቁራ እንቁላል ያለው ቤቱን እየሸጠ ምን እያለ እና ተጫውቶበት ከጥቅም ውጪ ህወሓትና ሻቢያ ጉራጌን እርቃኑን አስቀርተው ሜዳ ላይ ዘሩት ይሄም ነገር ውሸት አይደለም ይው ታሪኩ አለ ባለቤቶቹ አሉ የሆኑት አሉ የሚያውቁ አሉ እዚህ ጋር ዋቸው እዚህ ጋር ጻፉ እና አደገኞች ናቸው አሁን ግን ትክክልና ልክና ጥጋቸውን የሚያቅ መንግስት መጣው አይታችኋል ጃን አርባጫ የተናገሩ ነገር ሰምታችኋል ይሄ እውነት ነው አሉ እነፈትረ ገቡ እውነት ያ ገብርኤል እኮ አዲስ አበባ ልጆች እኮ እናወራለን በጣም እጃቸው ረጅም ነው ደግሞ ሲያስፈሩ እነሱ እጃቸው ረጅም ነው ይባላሉ ሲያስፈሩ እኮ አንተ ሳይኮሎጂካሊ እኮ የሚገሉ እነሱ እና እንደዛ አድርገው ነው ከገበያ አውጥተው የተጫወቱት አገርን የገደሉት ኢትዮጵያን ተበቅለዋታል አሁን ግን መንግስት ጥርስ አወጣ አሁን ኢትዮጵያ ውስጥ የቤት ችግር የለም አሁን እመኑኝ በቅርብ ጊዜ ውስጥ ቤት ግራይ ይረክሳል በቅርብ ቀን ውስጥ የኑሮ ውድነት ይረክሳል በቅርብ ቀን ውስጥ የስኳር ዋጋ የዘይት ዋጋ የጤፍ ዋጋ አሁንም እየቀነሰ ነው ያለው የጤፍ ዋጋ የሽንኩርት ዋጋ የቃሪያ ዋጋ ምናዋት በሙሉ ይወርዳል ጠብቆ ይነ ምክንያቱም ሆን ብለው ህዝቡን ለማጥፋት ባጀት እኔ አሁን የዚህ ጥቁርማ ኦፕሬሽን አሁን የተጀመረው አሁን የኦርቶዶክስ በዚህ ባርሲ ምክንያት በተፈጠረው በሙሉ አስተባባሪዎቹ እነሱ ናቸው አሁን ኦርቶዶክስ ዘመቻ ምናምን የተባለው እነሱ ናቸው አስተባባሪዎቹ የጥቁርማ ኦፕሬሽን ጥቁርማ ይለበሳል 24 25 26 27 ድረስ አየር ላይ ዘመቻ ነው ያለው እየተካታችሁ ያያችሁ ባለማው ልክ ነው አመዴ ገበያ የተቆጣጠሩት ወርቅ ቤቶች ሁሉ አመዴ ገበያ ታሰቡ ወላ ወርቅ ቤት ወላ ማንበቡ ላይ እነሱ ገዙት አሁን የጥቁርማ ኦፕሬሽን የሚመሩት እነሱ ናቸው ሻቢያዎች ናቸው የሚመሩት ኦርቶዶክስ ላይ ነው በቃ ኦርቶዶክስን ስንበትናት ኦርቶዶክስን ስናስነሳ ብቻ ነው አገር የምትበጠበጠው ብሎ ኦላ ብለው በኦሮሞ ሞክሩ አልተሳካም ፋኖ ብሎ በፋኖ ሞክሩ አልተሳካም አተታይ ዳይት ከመ ያለው ወድ የኢሳያስን ፎቶ ይዞልኝ በቃላ ማነሱ ዳይት ወዲ አግደፍ ኦኬ ወዲ ግደፍ እሺ ቁጭ በል ብሎ ካላረገ
ቁጭ ብለህ ጠጣ በቃ ብሎ ካላደረግም እንዳትሳደብ። ማነው ዳዊት ዴቭ ሞክሼ ስለሆንክ ላይ ያስቀመጥኩ ሞክሼ ነው ደግሞ ይስቃል። ቁጭ ብለህ ጠጣ አትሳደብ። ወይ ኢትዮጵያ እኮ ለጠላት ምግብ የምታሰድብ እና ምንድን ኢትዮጵያ እኮ ለጠላቶች ቲቪ ከፍታ የምታሰድብ እንደ ኢቢኤስ የመተወሱ ምን ኢቢኤስ ትላለህ እንዴ? ብርቱካን ድራማ በኢቢኤስ አለ የተሰራ የነበረው ያኛው ድራማ። አገሪቷ የምጠፋበት መንገድ ካለ በሙሉ ተባብሯል። በሙሉ በማንኛውም መልኩ እያንዳንዱን ደግሞ ብታያቸው ጀርባቸው አሁን አማራ መስሎ ወይ ኦሮሞ መስሎ ቢታየው ፖለቲከኛ ብታየው ከጀርባ ብትመረምረው ደም አለበት የሻዕቢያ። ይህ ግልጽ ነገር ነው። ያልዋሽም እኔ ጓደኞቼ ናቸው በሙሉ ነግራቸዋለሁ። እኔ ካምቦኖቦ ልጅ ነኝ፣ የፖፕላሬ ልጅ ነኝ። ፖፕላሬ ማለት በዚህ በኩል ካምቦኖቦ፣ በዚህ በኩል ካምቦ አስመራ እስክደርስ ቄራ ድረስ ከኤርትራ ጋር ነው ያደግኩት። አስመራ ሆቴል ጋሽ ቅሊጥ ብትል ያሳደገኝ ነው። ሳንጎሊቴ ብትል ያሳደገኝ ነው። አደሊና ሞላይዛ ብትል ያሳደገችኝ ነች። ከነሱ ጋር ነው የኖርኩት። አካችሁ እንተዋወቃለን በደንብ። አሁን ግን እየሄዱ ያሉበት የክፋት ጥግ እስከ መጨረሻው ድረስ አገር መጥፋት አለበት ብለው ነው የሄዱት። ይሄ ከባድ ነው። 0922 ይኸው መጡ። የኛ ቀበሌ ልጆች ናቸው። የ09 ማለት የኔ ቀበሌ ነው። 22 ማለት ከኔ በታች ነው። ገቡ እዚህ ጋር እየገቡ ነው ያሉት ኢትዮጵያ እና እንትን ናቸው፣ ሾክ ናቸው። እኔ በእነሱ ምክንያት ተደብድቤያለሁ። በደንብ አድርጌ ሸክሽኮ ነው ህዋት የገበለኝ። ሸክሽኮ መሀል አደባባይ ሁሉ ጠፍጥፎ መጥቶኛል በእነሱ ምክንያት። ገብርኤል ነው የምልህ። እያፈኑ ቀበሌ 12 ወረዳ 3 ነበር የሚወስዷቸው ነበሩ። ድንገት በድንገት ነበር የሚወስዷቸው ነበሩ። እኔ ወስድና መታወቂያ ሲዝና ወረቀት አጽፍና ሄጄ ውክልና እዛ በአጥር በኩል እየገባሁ በቀበሌ 12 አጥር እየገባሁ ውክልና እያስፈረምኩኝ ንብረታቸውን፣ ሆቴላቸውን፣ ቤታቸውን፣ መኪናቸውን ንብረት እያስፈረምኩ እያሰጠው እንደዚህ ሲመጡ እዛ ሆኖ ንብረታቸውን ያከፋፍሉ። የኛ አስፈሪዎች በሙሉ አንድ ሰው አንድ ሳንቲም አልወሰደባቸው። ያኔ ወያኔ ይቀጠቅጠን ነበርኛል። ዋጋ ከፍለላቸዋል። እንደዛ ፍራ መጥሞኛ ያቀም እንደ ወርቅ የነጠረ መረጃ ነው እና ይሄ ሀቅ ነው የምነግራችሁ ነገር ሳልዋሽ ነው። የማጋኔ ጥላቻ ለምነግርህ እየሆነ ያለው ያውቁታል። ደግሞ አሁን ይሄን ሁሉ ግፍ ሰርተውን እኛ ጥያቄያችን ስለ አሰብ ነው ብለን ስንል ከኛ በላይ እነሱ ነበረ አዎ ማለት ያለባቸው። እኛ እንኳን ንብረታችን መጠየቅ አለም እራሳቸው ልክ ነው ማለት ነበረባቸው። ከፍተኛ 20 በሙሉ እነሱ ናቸው። አብረን ነው ያደግነው። ቲንክ ዩ አቤል በሙሉ እንዳለ አሁን አሰብ እኛ አልነበር መጠየቅ የነበረብን እነሱ ነበር መጠየቅ ያውቃሉ። 100,000 ነዋሪ የነበረባት አሰብ 3,000 ሰው የለባትም። አሁን 3,000 ነዋሪ የለባትም። አሰብ ያላችሁ ሰዎች ካላችሁ እዚህ ጋር ጻፉልኝ። እኔ አሰብ ነበርኩ፣ በትልቅ ፖዚሽን ላይ ነበርኩ። አሰብ የነበርኩት ነው። የሚገርም ነገር አሰብ ላይ ኤርትራዊ የለም፣ አንድም ኤርትራ የለም። ዘራይደረስ ሆቴል የሚባል አለ አሰብ። ያ ወራቸውን ስሰማ ነው ኤርትራ የነበሩ አሉ። በኋላ በራስ ሆቴል ስር ነው ምናምን ወደቀ መሰለኝ። ለራስ ሆቴል ተሸጠ የሚባል ነገር ሰምቻለሁ፣ አላቅም። አሁን ግን ባለቤቱ ዘራይደረስ የሚባሉ ሰውዬ በሳቸው ተጀምሮ በኋላ ሸጠውት ራስ ሆቴል ምናምን ነገር እንደዛ አይነት ታሪክ አውቃለሁ። ከዛ ውጭ ኤርትራዊ የለም አሰብ፣ አንድም ኤርትራዊ የለም። ይሄን አስረግጬ ነው የምነግራችሁ እና አሰብ ነው ያለውን አሰብ እየኖርን እኛ የሚገርማችሁ ነገር ትልቅ እድገት የነበረው አገር ከአዲስ አበባ በላይ ከጅማም በላይ ከሐረርም በላይ ትልቁ እድገት የነበረበት ሀገር አሰብ ነበር። ራሻዎች ነበሩ፣ ብዛት ያላቸው መርከቦች። እኛ ብቻ ከ16 ከ18 በላይ ሂውጅ መርከቦች አሉ ከባህር ኃይል ውጭ። እነ ወልወል፣ እነ ካራማራ፣ እነ ነፃነት፣ እነ አንድነት በቃ የሌለ የለም። በሙሉ የአዲስ አበባ ልጅ አሰብ ነው ያለው። የወሎ ልጅ በቃ ልክ አሁን ዱባይ አረብ ሀገር እንደመሄድ ነው አሰብ መግባት ማለት እንዳለ ነው። እዛ ናቸው ያሉት አፋሮች በሙሉ እዛ ናቸው ያሉት። በአብዛኛዎቹ ጉራጌዎች እዛ ናቸው ያሉት። ምክንያቱም አሰብ ትሰራለህ፣ ገንዘብ ታገኛለህ። አሰብ ሰቂር የሚባል አለ፣ አሰብ ከቢር የሚባል አለ። ወደ ቤቶች የሚባሉት እንደዚህ አሁን ኢትዮጵያ ላይ ያለ ኮንዶሚኒየም ቤት በዛን ጊዜ ተሰርቷል። አሰብ ላይ 3 ቤድሩም 2 ቤድሩም 4 ቤድሩም ፈርኒሽድ የሆኑ ቤቶች በሙሉ የመጀመሪያ ቤት የተሰራው አሰብ ነው። ዋሻው አሁንም አሉ ቤቶቹ፣ አሁንም አሉ። እንዴ ራሻ ካምፕ የሚባል ራሻ ቤቶች ውስጥ ነበር።
ምክንያቱም እኔ የዘጠኝ ራሻዎች አማካሪ ነበርኩ አሰብ ላይ 9 ራሻዎች ነበሩ በእኔ ስር የማማክራቸው no we are 250 population in አስመራ 250 ሺህ የለም ዳይት አስመራ ራሱ 250 ሺህ የለም አሁን በአሁን ሰዓት ከረንት ነው ማውራል አሰብ ላይ አሁን ያለው 3000 ሰው አይሆንም መኪና እንኳን አንድ ባጃጅ ነች ያለችው አሁን ከረንት ላይ አሁን አንድ ባጃጅ አለች እሷም ነዳጅ ስታገኝ ትንቀሳቀሳለች በአብዛኛው ጋሪና ሳይክል ነው አሁን ያለው ቴንክ ዩ ጎበዝ ከጽንፍ ይኸው ጽንፍ መጣ ሜዳ ላይ ነበር የምናድረው እንወጣና ባህር ላይ እንሄዳለን ባህሩ ላይ ሄደን ባህሩ ላይ እንትን እንዘረጋለን ኬሻ እንዘረጋለን የባህሩ ቅዝቃዜ ይመጣል ይላል በቃ እዛ ላይ ቀዝቃዛ ይላል እንደገና ኒኖ ቤት የሚባል አለ ደግሞ ለሰው እንዳይነግሩ ይጠጣል እንዳይሉ ደግሞ ኒኖ ቤት የሚባል አለ አሰብ ኒኖ ቤት ማለት ቢራ ቤት ነው ኃይለኛ ቤት ነው እንትን ይመስላል ስቴዲየም ነው ይመስለው ቤቱ እና አሸዋ ውስጥ ነው ቢራው ያለው ተቆፍሮ ስታወጣው ያላቦ ቢራ ነው እንደዚህ ላቡን ታየዋለች እንደዚህ እዚህ ውሃ ይወርዳል ከላ ሰውነት ላይ ቢራው እንደዚህ በቃ እንፋሎት ነው ቅዝቃዜው እንደ በረዶ ሰርቶ ነው ታዲያ ፈይብረን ኒኖ ቤት እስኪ ቀሰቀስኩበት በእውነት እንገራችሁ እንደ አሰብ የምትወደድ ከተማ ያለች ወፈፍ ሲያደርግ እንደው መኪናችን ይዘን ብም የት ማንዳ እንሄዳለን ማንዳ ደግሞ ታይላንድ ነው የምትባለው ከተማ ታይላንድ ታይዋን ይባላሉ ቦታዎች ከማንዳ አለፍ ብለ ቡሬ ያለ ሁለቱ ማለት የንግድ ኮንትሮባንድ ቦታዎች ናቸው ኢትዮጵያ መርካቶ አካባቢ ነው ኤሌክትሮኒክስ የሚሸጥበት ቦታ በሙሉ ኤሌክትሮኒክስ መርካቶ የሚሸጠው ኤሌክትሮኒክስ በሙሉ ይመጣው ከማንዳ ከቡሬ ነው ይመጣው አሁን ነው ከዱባይ ከምናምን ከታይላንድ የጀመሩት ከዛ ነበር ይመጣው በቃ ሜዳ ላይ በሙሉ ቴሌቪዥኑ ፍሪጁ የቡና ማሽኑ ስልኩ በሙሉ የሚሸጠው ውጭ ነው ማንዳ የቢዝነስ ሀገር ትልቅ ማርኬት ነው ከማንዳ በኋላ እኮ ነው አርትሼክ የተከፈተው እኮ አርትሼክ ሐረር መስመር ድሬዳዋ አዎ ከማንዳ በኋላ ነው ላጥ እንላለን እንገባለን እዛ ሹፌሮች መኪናው ከዛ የሚመጣው መኪና ከአዲስ አበባ ከመቶ ምናምን በላይ ነው ከዚህ ጭኖ የሚወጣው ከመቶ ምናምን በላይ ነው ከዛ የሚመጣው ቡሬ ያርፋል ከዚህ የሚሄደው ማንዳ ያርፋል በቃ ወይ አስተናጋጁ ራሱ በቃ ይጨነቃል አልኩ በከል ነው የሚበላው በከል ይባላል ትንሽ ጠቦት ፍየሎች ናቸው እንዴት አጥንታቸው ሁሉ አርግ የምትበላው እንደ ቆሎ ነው የምትበላቸው እንደዚህ ነው የምትኖረው ከዛ በኋላ ሹፌሮቹም ከዚህ ይዘው ይሄዳሉ ከዛም ደግሞ ሲመጡ ደግሞ እህሉም ጤፉን ይዘው ይመጣሉ ከዛ ደግሞ በዛው እንደዚህ ነው ዋሽ ወይ ያችን የመሰለች ፍቅር ሀገር አይናችን ያየገደሏት በዚህ ጉዳይ ላይ እኛ አሰብ ብንጠይቅ እንኳን እውነተኛ ኤርትራዊ ብትኖር አሁን ማለት ያለብኛን ተከትለን ህዝብ ይኖራል ሰው ሄዶ ስራ ይሰራል ወደቡ እኮ ገማው አሰብን እኮ ሰው እየለቀቀ የሚወጣበት ምክንያት ነው ታውቃለህ ገማ ሀገሩ ሸተተ አሁን አሰብ ከተማ እኮ አትቆምም እኮ ይሸታል ውሃውን የሚገማው ከተማ ውስጥ ይመጣል ውሃው ገምቶ ምክንያቱም ውሃ ሁልጊዜ ካልተንበጫበጭ እንደዚህ ካልተመታታ ምን ይሆናል አልጌ ይፈጥራል ላይ የአልጌ ይሸታል በዚያ ደግሞ ሙቀት ያለው አሰብ ይገማል ግማቱ በሽታም ያገባል ሳይነስ ሁሉ ያመጣል ከምሲ የሚባል አለ እንደዚህ የሚሽከረከር አቧራ አለ እንደዚህ ሰንስትሮክ የሚባል አለ ሂት ስትሮክ የሚባል ነገር አለ ጠበኑ የሚያደርግ ይጥላል ያን ጊዜ ዶማ ዛፍ የሚባል አለ ከዛፍ ነው እሱ ነው በቃ አሁን ኤርትራ ያለው እሱ ብቻ ሌላ ነገር ምንም የለም በቆሎ አዘራም እኮ ምንም ነገር አረንጓዴ የሚባል አታይም ዛፍ ነው ዶማ ዛፍ ነው ያም ዶማ ዛፍ አረቄ ነው ልክ ጎጃም ዳግም አረቄ እንደምትለው አሰብ ዶማ ዛፍ ይባላል ተሰካዋለ እንደ ጩቤ ከዛ ላይ ይወርዳል የሚወርደው አልኮል 80% 70% አልኮል ስለዚህ ሂት ስትሮክ ከመጣ እሱን ተጣለ አይተቷ ብድግ ትላል እንደንድ ኢትዮጵያ ህዝብ እኮ ጎበዞች ነን በእውነት ዳይት ስማ ቁጭ ብለህ ወዲማን ነው ያባት ስማ አዳምጥ የማታውቀው እናንተ እኮ በአብዛኛዎቹ ኤርትራውያኖች አሁን በማታውቁት ሀገር እኮ ነው የምትለፈልፉት እኔ ኖራችሁበት ባቁ ኖሮ እኮ ደስ ይለኝ ነበር አታውቁም እኮ ታሪክ አታውቁ አገር አታውቁ አሰብን አታውቁ ለምን እንደምትጮሁ ሁሉ እኮ አይገባኝም እኔ ሲሆን አዎ ሰጥቶ በመቀበል የሚሆን በምንም ይሁን በባለቤትነት እስኪ ምንድነው ኤርትራ በአሰብ የምትጠቀመው ብላ አትጠይቅም እንዴ አንተ እሺ አሰብን ወሰድን እኛ ኤርትራውያን ምንድነው የምንጠቀመው ሲያስ ጠይቅ
ቴንክ ዩ አሞራው ሲወጣ እስኪ ራሳችሁ ተውትኛ ኢትዮጵያ እናውጣቡና ምንድነው የሚጠቀመው ኤርትራ መንግስት ምን ይጠቀማል ባሰብ nothing መርከብ በዛ በኩል መሄድ ቢሆን ኖሮ የመርከብ አገልግሎት ሲሆን ፋብሪካ ቢሆን ኖሮ የለም ምንም አይጠቀምበት ኪሳራ ግን አለው ምክንያቱም ኢሳያስ አፈወርቅ ባጀት ይመድባል አገር ነው እስካለ ድረስ ባጀት ይመድባል ከታምቶ ነው ባጀት ይመድበው አንተ በየወሩ የምትከፍለው የዜግነት 3% 5% የምትከፍለው አሰብ ነው የሚሄደው ባጀት ያንተ ባጀት ጭምር ነው የሚሄደው ኪሳራ ነው ያለው ቢሰራበትስ ገንዘብ ነው ያለው ወደዚህ ባጀት ይመድበው እዛ ግድግዳ ቀለም ይቀባበታል ኢሳያስ አፈወርቅ ለአሰብ ይመድበውን ባጀት አስፋልት መንገድ ይሰራበታል ግድግዳ ቀለም ይቀባበታል ይሄ ነው ጥቅሙ ምንም በሌለው ነገር በመቀኝነት ኢትዮጵያ ገና ለገና ለምን እንዴ ይሄ ነውር ነው እያበላናችሁ እያጠጣናችሁ እያኖርናችሁ እየዳርናችሁ እየኳልናችሁ ምን አደረግናችሁ እንዴት የከፋታችሁ ጥግ ይሄን አክል ይሄዳል እና ረከሶች ናችሁ ወራዶች ናችሁ ውዳቂዎች ናችሁ ብናገራችሁ ለምትናገሩት መልስ የምሰጣችሁ ነኝ አዳምጥ ይሄን ምን ነገር እኔ በዚህ ጉዳይ ላይ አንድ ቀን አሰብ ነዋሪ የሆኑ ሰዎችን ጋብዤ በደንብ አድርገን ስላሰብ እንድትሰሙ እንድታውቁ አድርጌ ነው የምላችሁ አሰብ ከኢትዮጵያ ውጪ ለማንም ጥቅም የለውም 4 ነጥብ ለማንም ለኢትዮጵያ ብቻ ነው አሰብ የሚጠቅመው እኔ አይውሽ ለኤርትራ አሰብ ቢጠቅምና ለዘላለም እኔ ፈርም ይበዘጣቸው አይጠቅማቸውም ከመክሰር ውጪ አሰብ ኤርትራ የምትጠቀመው ካላት ነው እኮ የምታመጣው ዕቃ ካለ እሱም የላትም እኮ ምን አለት ነው ለአንድ ነጥብ ምናምን ሚሊዮን ህዝብ ምን ዕቃ ታመጣለህ ምን ዕቃ ታጓጉዛለህ ምን ኤክስፖርት የምታደርገው ነገር አለ ሲነገር ምን ኢምፖርት የምታደርገው ነገር አለ አስመራ ምን አለ ምን ሰው የለ ለአንድ ሚሊዮን ህዝብና 1-2 ሚሊዮን ለማይሞላ ህዝብ መርከብ አታነቃንቅም እኛ አራት ትራክት ብንክላችሁ በቂያችሁ ነው ለእናንተ መርከብ ማያስፈልጋችሁ ለጊዜ ነው የምታደርጉት ለምን ታስገባል ካለም ደግሞ ምጽዋ ነው የሚቀርባችሁ ለአስመራ ምጽዋ ነው የሚቀርበው እንዲሁ በመቀኝነት ብቻ በክፋትነት ብቻ እንጂ ሆኖ ቢሆን ጠቅሟችሁ ቢሆን በእውነት እንገራለን ኢትዮጵያ በእውነት እንገር ሰፊ ሀገር ነች ደግ ሀገር ነች ቻይ ሀገር ነች ለማንም ኢንቨስትመንት አድርጋችሁ ነው ነግዳችሁ ነው ገንዘብ ይዛችሁ ነው አግብታችሁ ነው ከአስመራ እኮ ስትመጡ እንደ ውሻ ባዶ እግራችሁ ነው የምትመጡት ታውቃላችሁ አይደል ይሄ ታውቃለህ ኤርትራዊ አዳምጠቁት ከአስመራ እኮ ስትመጡ ሁላችሁም ባዶ እግራችሁን እንደ ውሻ እኮ ነው የምትገቡት እኮ ጫማ እንኳን አድርጋችሁ እኮ የሚገባ ኤርትራዊ የለም ጫማ ቢያንስ እኮ ለአንድ ዓመት እኮ ልዋጭ ነው የምትሰሩት መጥረጊያ መወልወያ ነው የምትሰሩት 1 ዓመት 2 ዓመት አካባቢ እስክታጠሙ ከዛ በኋላ እኮ ነው ሀብታም የምትሆኑት ተምራችሁ ሀብታም የምትሆኑ ኤርትራዊ የለም ይሄን አስብጨ ነው እንደግሬ በውርስ ሀብታም የምትሆኑ ኤርትራዊ የለም ከዛ በኋላ ነው ከልዋጭ ወጥ መጥረጊያ መወልወያ ጨርሰ ከዛ በኋላ ገበያና አካባቢ አጥንተ ከዛ ቢዝነሱን አውቀ የሚሰረቀውን የሚዘረፈውን የሚነገድበትን ቦታ አረጋግጠ ከዛ በኋላ ነው ሀብታም የምትሆኑ ነገሩን ባያቱ ስለዚህ አሁን እኔ ለመናገር አይደለም ነገር ከኔ ጋር ስትናገሩ ግን እኔ ስትጣሉኝ ግን ኮርዳይት መጥፎ ሰው አለኝ ኮርዳይት everything you say is about አሰብ is true I know all places you could in አሰብ ከቢር አሰብ ሰቂር ካምቦ ሱዳን ጎበዝ ሩሲያ ካምፕ ኢቲሲ አሰብ ይሄው ገቡ ነው እኮ ገቡ እኮ እዚህ ጋር በፈለገው መልኩ እኔን አሰብ የተቀመጠ ማንም ነው አላ ያቀኛል ይታወቃሉ በየትኛው መንገድ ይቀበላል እኔ እንደውም ጓደኞች አሉ ካፕቴኖች በየወልቦል ላይ ተጋጋ ጓደኞች ናቸው ካራማ ብርስ ጋር ነጻ በሙሉ ጓደኞች ናቸው ካፕቴኖቹ ገርቦጂ በሙሉ ቢሰሩት ዴቭ መጣ ነው ከመርከቡ ልቃ ያወጣው እኔ ለአሰብ ነዋሪዎቹ ልቃ ይሰጡኛል ካፕቴኖች ይሰጡኛል መጥላይ ወላ ቢራ ብትሎቹ ቆርቆሮ ቢራ ሰው ሳያቀኛ ነበር ያወጣን የምንሰጣቸው ለሰዎች ምግብ የታሸጉ ምግቦች በሙሉ ይሰጣለን ስለዚህ በመናቆ ነገር ላይ እናወራ ስላሰብ የምታወራ ኤርትራዊ ከኔ ጋር አውራ መጀመሪያ እኔን ቻሌንጅ አድርገኝ መንግስትማ ያስፈልግ እኔን ቻሌንጅ አድርገኝ በማታውቁት ነገር በሌላችሁበት ነገር
ገብታችሁ ህዝብን ከፋፍላችሁ ህዝብን እንዲሰደብ ታደርጋላችሁ። አቁሙ፣ ውጡ፣ ረጋ በሉ። ጂኦፖለቲክሱን እወቁት። ከዛ በኋላ ተነጋገሩ። እውነት እኮ ነው። ለምን ነው የምንጣላው? ምን ሊያደርግልን ነው ብንይዘውስ? ሲቆ ብንይዘው ምን ያደርግልናል? እውነት ለምንድን ነው? እኛም እንዲያውም አሰብን እናውቃለን። እኛም እንዲያውም አሰብ ሄደን እስኪ ቢዝነስ እንለምዳለን። እኛም እስኪ ስለ አገብ እናውቃለን ብላችሁ እንደማሰብ በክፋት ብቻ ትናንት የነበረን ጉልበት ዛሬ አለን ብላችሁ አይደለም። ዛሬ እናንተ ለኛ ሚዳቆ ናችሁ። ሚዳቆ ታውቃለህ? እኛም በሶች ነው። ተቦልሲ ነው ሃንድ ይላል። በኳሱ በእጃችን ላይ ነው ያለው። እንደፈለግን ጥባት ቤን ይጫወታለን። ይኸው እያለቀስክ ነው እኮ ያለው። ዲፖርት እየተደረገ ነው ያለው። መጠለያ ካምፕ እየገባ ነው ያለው። ተሸማቀሃል ያለው። አንገት ደፍተሃል ያለው። በትግርኛ አውርተ መጥቤት ምሳት በላምባው ትናንት እንደዛ አፍን እየከፈት በለ የምትጨፍረው ጭፈራ የለም። አሁን ሙዚቃ ራሱ የለም። ዋሾ በላ እዚህ ጋር ጻፈ የለም። ስለዚህ አሁን የኢትዮጵያ ሕዝብ አምሮ ውጡልኝ አለ። ምክንያቱም ስድባችሁ ነው ከፋ፣ ንግግራችሁ ከረፋ፣ ትዕቢታችሁ በዛ። ጭራሽ እንደገና ደግሞ አማራና ሻዕቢያ ሆነን ኦሮሞን እናጥፋ ጋላን ያለ ጋላን አላሰማም ብዬ ነው። አማራና ኤርትራ ሆነን ጋላን እናጥፋ። ማንን ነው የምታጠፋው? ስማ የፈለገ ነገር ቢሆን በሀገር ጉዳይ ላይ አንድ ነን። የኦሮሞና የአማራ ረጅም ታሪክ አለው። ገብታችሁ ስላባላችሁት እንጂ ኦሮሞና አማራት ማለት የደም ግንድ ነው፣ የአንድ ዘር ግንድ ነው። ይሄን ለውጥ ያመጣው የኦሮሞ ደም ደሜ ነው ብሎ ዋጋ የከፈለው አማራ ነው። የአማራ ደም ደሜ ነው ጣና ኬኛ ብሎ የሞተው የኦሮሞ ህዝብ ነው። ግድግዳ ግፋ እየተባለ የተሰቃየ ኦሮሞና አማራ ህዝብ ነው። ይሄ ለውጥ የመጣው በኦሮሞና አማራ ነው። እናንተ ናችሁ ዛሬ አማራ መስላችሁ ኦሮሞ እየሰደባችሁ፣ ኦሮሞ መስላችሁ አማራ እየሰደባችሁ፣ ቋንቋውን ስለምትችሉ አማራውም እውነት መስሎት ተሰደብን ሲል ኦሮሞም እውነት ተሰደብን እያለ ጌም ተጫወታችሁ። ጎበዞች ናችሁ። በዚህ ቢንጎ ብያቸዋለሁ። በዚህ አደንቃችኋለሁ። እየነገርኩት ነው። ደደብ ህዝብ ነው። ተው እያልኩት አይሰማም። መንጋ ወጥቶ ዝም ብሎ የጋላ ቦታ ስለተባለ አማራ ያለው ይመስለዋል። ተነስቶ አማራው ህብረተሰቡ ይለዋል። እየነገርኩት አይደለም። ኦሮሞ አማራን አይሰድብም። አማራ አዳምጠኝ። አፍን አትክፈት። ከሌላ ዝም ብለህ አዳምጥ። አማራ የሚገርም ነገር አሁን ሴቶቻችን ድሮ ዝም ብለን ያው እናስረግዛቸዋለን። እንደምንም ተደብቃ ቤት ተከራይታ ትወልዳለች፣ ወይ ደግሞ አለፍላጎት ትወልድ። የወለደችው ልጇ ለአያቷ አይደለም የምትሰጠው፣ ኦሮሚያ ነው የምትሄደው። የኦሮሞ አባት ፈልጋ ይሁንና ልጅ ብላ በጉድፈቻ ትሰጣለች። ያ ኦሮሞ ያን ልጅ ተቀብሎ አሳድጎ ያልወለደ ልጅ አሳድጎ እንዲያውም ይገርማል፣ ሲሞት ንብረቱን ልጆች እያሉት ለጉድፈቻው ነው የሚያወርሰው። የአማራና የኦሮሞ ታሪክ ይሄ ነው። የትም ብትሄድ አማራ ግዛቱ ኢትዮጵያ ነች። አርሲ ብትሄድ አማራ ነው ያለው፣ ነጌሌ ብትሄድ አማራ ነው ያለው፣ ሐረር ብትሄድ አማራ ነው ያለው፣ ባሌ ብትገባ አማራ ነው ያለው፣ የፈለክበት ኦሮሚያ ክልል ብትገባ አማራ ነው ያለው። ዛሬ ነው እናንተ ናችሁ አማራ ማለት ጎጃሜ ነው፣ አማራ ማለት ጎንደሬ ነው፣ አማራ ወለየ ነው ቃጠር ሰጣችሁት። ላባ የምታጨፋጭፉት በዚህ ሳይንስ ነው። ዘመንን የወለዳችሁት እናንተ ናችሁ። መሬን የወለዳችሁት እናንተ ናችሁ። በሙሉ ፖለቲካውን በደንብ አድርጋችሁ ማስተር ጌም ተጫውታችሁበታል። በዚህ አፕሪሺየት ቢንጎ ብያችሁ ዊነር ናችሁ በዚህ። ከዛ ውጭ ግን ኦሮሞና አማራን አጣልተህ ልሰራ የምትፈልገውን ጫወታ እመነኝ ተበልቶበታል። አማራ ኦሮሞ ነቅቷል። አማራን እንቅተነዋል በደንብ አድርገን። በፍጹም አንድ ኦሮሞ መስሎ አማራ ከሰደበ ኤርትራዊ እንደሆነ ይታወቃል፣ ህወሓት እንደሆነ ይታወቃል፣ ትግሬ እንደሆነ ይታወቃል። እመነኝ አንዱ ተነስቶ ኦሮሞ መስሎ አማራን ከሰደበ፣ አማራን መስሎ ኦሮሞ ከሰደበ እመነኝ ኤርትራዊ ነው ወይ ደግሞ ትግሬ ነው፣ ህወሓት ነው። ይሄን በደንብ አድርጎ አማራና ኦሮሞ አውቋል። ለዚህ ነው እናንተ አሁን አማራውን እንያዝና ጋላውን እንግደል ብላችሁ መጣችሁ። እኛ ደግሞ መሬት ወር እየሰራው ስራ ይሄን
ሰው ከሰሜን ወደ መሃል ሀገር ሲመጣ የኦሮሞን ባል ይስጥሽ ብለን ነው መርቀን የምንልከው። ቴንክ አመሰግናለሁ። ይሄ ነው ጨዋታ ያለው። ደም ከፍሏል። ደግሞ በዚህ ላይ ደግሞ ልንገርህ የኦሮሞ ህዝብና የአማራ ደም ከፍሏል። የደም ዋጋ ነው የከፈለው። እስር ቤቱ የኦሮሞኛ ቋንቋ መናገሪያ ነበር። ኢሬቻ ላይ 800 የኦሮሞ ወንድሞቻችንን በጋዝ ጭስ በመርጭ ስትገሏቸው ብታምንም ባታምንም የ800 የኦሮሞ ወንድሞቻችን ሬሳ አንስቶ የቀበረው አማራ ነው። አልቅሶ የቀበረው 50 አውቶቢስ የኦሮሞ ሴቶች ናቸው ቁንጣ ለብሰው ጣና ሄደው ጣና ከኛ ብለው ያንን ቦጭ የደነቀሉት ኦሮሞዎች ናቸው። ውድር ገብተው እስር ቤት ውስጥ መከራ ግንብ ግፋ ሲል የነበረው ኦሮሞ ነበር፣ አማራ ነበር። ስለዚህ ግን ተበለስ ቀንቷችሁ ያልሰለጠነ ህዝብ አግኝታችሁ ብንነግረው የማይሰራ ደንቆሮ አግኝታችሁ ተጫወታችሁበት። ስለዚህ አሁን ግን ህዝቡ ራሱ እያወቀ መጥቷል። አሁን ተገልብጠው ወጥቁ ምሁር የምንላቸው የምናደንቃቸው ፖለቲከኛ ተብለው ህዝብ የተከተላቸው እና አንዳርጋቸው ጽጌ ገዛችኋቸው በገንዘብ ልደቱ በገንዘብ ሲገዛ ልደቱ እንዴ አሉ እኮ የተናገሩት ነገር አለ። ጎበዞች ናቸው። በዚህ በጣም ነው በዚህ አደንቃቸዋለሁ። እኔ አድናቆቴን እነግራቸዋለሁ እኮ ኤርትራውያኖች ጥላቻን አድናቆቴን ጭምር አፕሪሺየት ጭምር አደርጋቸዋለሁ። ግን አሁን አትችሉም። ጌም ኢዝ ኦቨር። ኳሱን ጥሮ ቤታችሁ ገባ ቤታችሁ። አሁን ማንም አያድናችሁ። ውጡ ተብላችኋል። ውጡ በቃ አለቀ። ምንም ጥርጥር የለም። ውጡ ተብላ ውጡ ትወጣላችሁ። በቃ ካምፕ ግቡ ተብላችሁ ካምፕ ትገባላችሁ። የወሰዳችሁት ፋይዳ መልሱ ተብላችሁ ትመልሳላችሁ። ንግድ ቤታችሁ በቁጥር ስር እንደሆነ ታስመዝግባላችሁ። በቃ አለቀ። ከዛ ውጭ ግን በግል እየደወላችሁ መልእክት እየታላችሁ እኔን የምትናገሩኝ ኮርዳ ቤት እኔ ዘር የሌለኝ ሰው ነኝ። በዘር ከጠራ ትግሬም ነኝ፣ ኤርትራዊም ነኝ፣ አማራም ነኝ፣ ኦሮሞም ነኝ፣ ጉራጌም ነኝ፣ ቤንሻንጉልም፣ አፋር፣ ሶማሌ ሁሉም ሰው ነኝ። ኢትዮጵያዊ ነኝ። በቃ ቤትም ዘር ውስጥ አትከተኝም። ይህን አስረግጬ ነው የምነግርህ። ዘረኝነት ጥንብ ነው ብዬ ዘረኝነት ይገማል ብዬ የምታገል ሰው ነኝ። አዳምጥ። ነገር ብታርፉ ይሻላችኋል። ተው ብያችኋለሁ። ተው በቃ ይሄን ነው የምነግርህ። ስለዚህ እኔ አሁን ብዙ የምናገረው ነገር የለም። ስለዚህ ወይ የኢትዮጵያ አእምሮ ይውጡልን አላችሁ። አሁን እዚህ ህዝብ ገብቷል። 5000 ምናምን ሰው አለ። እስኪ ይውጡ ወይስ ሲቀመጡ ብለህ ሁሉም አንድ ቁጥር ይውጡ ነው የሚለው። እስኪ ይውጡ ከኢትዮጵያ ብላችሁ ብትሉ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። ተመልከት። ሁሉ ልጅ ባንድ ዳዊት የታለ ወደ አፎ ቁጭ ጻፍ። አንድ ቁጥር ጻፉ። ይውጡ የምትሉ ተመልከት። እንግዲህ ያውን ተመልከት። ይደረድርላል። መጥቶ ይኸውልህ ጀመሩ። መቆሚያ የለው። አንድ ከጀመሩ መቆሚያ የላቸውም። ለምን? በቃ መረራቸው። የክፋታችሁ ጥግ ነው እንደዚህ ያደረጋቸው። ስለዚህ ተው። አሁንም እናብርደው ከተባለ እናብርደው። ተው በሏቸው። ኤርትራን አትወክሉም፣ አትሳደቡ፣ አታሰድቡን በሉና ነገሯቸው። እናንተ መታችሁ ዳዊት እንዲያልክ ብላችሁ ብቻ ነገር እንዳትመጡ። እየደወላችሁ መልእክት ከኔ ጋር አትጣሉ። አፋችሁን ሰብስቡ በሏቸው። ሰድቦ ለሰዳቢ አትስጠን በሏቸው። ተሳዳቢ ቆንክ ነኝ። ስለዚህ የማይሆን ነገር ውስጥ እልህ ውስጥ ስለምትከቱን ይቅርባችሁ ነው። ድሮ ነው ይውጡልን ያልኩት አለ። እንዴ ማለት ነው ኢትዮጵያዊ ማለት ነው። ቴንኪው ሙላለ። ስለዚህ እኔ ወዳችኋለሁ በቃ እና ፍቅሬን አትሰርቁብኝ። መጥፎ ነው። የኢትዮጵያ ሕዝብ ፍቅሩን ከሰረቀው ገንዘቡን በሰርቀው የኢትዮጵያ ሕዝብ አይጣላም። ግድ የለውም ባይኖር ነው ይላል። ብታምን ይሄ የኢትዮጵያን ባህሪ ነው የምነግርህ። አንድ ኢትዮጵያዊ ብሩን ብሰርቀው በቃ ቢኖረው እኮ አይሰርቀኝም ብሎ የሚያስብ ሰው ነው ኢትዮጵያ ሕዝብ። ፍቅሩን ከሰረቀው አይለቅም። ፍቅራችን የሰረቃችሁ እናንተ። ለዚህ ህዝብ ያመረረባችሁ። ስለዚህ አያዋጣችሁም። ማን ላይ ቆመሽ ማን ታሚያለሽ አልኩ ቅድም ነገርኩ። ብትከፉ መጠጊያችሁ ነን እኛ፣
መጠለያችሁ ነን እኛ የምናበላችሁ እኛ ነን የምናጣችሁ እኛ ነን ሰርግ እንኳን እኮ የምትደግሱት ይባስ እንዴ በየሀገሩ ያለው ሬሳ ታውቁታላችሁ ኤርትራ አይገባም ተብሎ የተቀመጠ ሬሳ ኖርዌይ ብትገባ ፈረንሳይ ብትገባ ጀርመን ብትገባ ጣሊያን ብትገባ ካናዳ አሜሪካ በሙሉ እኮ ውጭ ነው ያለው ኤርትራዊ ሬሳ አርጅቶ እንኳን አይገቡም ገፍቶ ከመጣ ደግሞ ኢትዮጵያ ነው ሄዶ የሚቀበሉት ፍሪጅ ውስጥ ተቀምጧል በሙሉ ያ ሬሳ ለመቀበር እንኳን እድል የላችሁም እስኪ የትኛው ዲያስፖራ ኤርትራዊ ነው ኢትዮጵያ ኤርትራ ውስጥ ገብቶ አንድ ቆርቆሮ ቤት ሰራው ብሎ ይላል ሰምታችሁ ታውቃላችሁ በታሪክ ፋብሪካ ከፍቻለሁ የሚል ተባላችሁ የለም ያቺ ግዴታ ስለሆነች 3% 5% ዋን ይከፍላል ቤት ብትሰሩ ኢትዮጵያ መጣችሁ ሄዳችሁ ናዝሬት ነው የምትሰሩት ጅማ ነው የምትሰሩት ጎንደር ነው የምትሰሩት አዲስ አበባ ነው የምትሰሩት ማንንም አያችሁ እንደውም ቀጥራችሁ ታሰሩታላችሁ አማራው ኦሮሞ ግን ይሄን ሁሉ አደረጋችሁ ሰው ምን አስፈልገ በደል መጠጋችሁን እጃችሁን ትበላላችሁ እኛ እኮ እጃችሁን ነው እናንተ ባጎረስኩኝ ተነከስኩኝ የሚል ነገር አለ ከግብጽ ያንሻላችሁ ግብጽ ስንት ያዋረዳችሁ ፈርዖንም እኮ እንደዚህ ተቀጥቅጦ ግብጽ ገባ ፈርዖን ግብጽ ገብቶ ተቀጥቅጦ ግብጽ አላዳር ነው ፈርዖን አላዳር ነው ግብጽ አላዳር ነው ፈርዖን እና እንደዚህ ነው እና እረፉ አሁንም ኳስ በቤት አድርጉ አብርዱ ተው በሏችሁ በቃ ነገር ተው በሏችሁ በረካችሁ ቁጥር ያሉታል ሄሎ ድምጽህን ከፍ አድርጉ ድምጻችሁን 2 ደቂቃ ነው የምታወሩት አይደል ከፍ አድርጋችሁ አውሩት እንደኔ በኔቶ ነው እሺ በጣም ጥሩ እሺ ናመሻችሁ እንደምን አላችሁ አለን ዲፍ በጣም እናመሰግናለን ስራ ወታደር ስለሆንክ ነው የተከተልንህ በጣም በርታልን መጀመሪያ መናገር የሚፈልገው የህዝባዊ ወያኔ ሓርነት ትግራይና ሻዕቢያ ግብጾች ጨምሮ ማለት ነው ጥቅምት 24 የሰሜን ዕዝን የመስዋዕት የሆኑትን ወንድሞቻችንን ወታደሮቻችንን ጀግኖቻችንን እናስባለን ነፍሳቸውን ይማር የኛ ጀግኖች ናቸው ምንጊዜም አረሳቸው የኢትዮጵያ መንግስት በዚህ ላይ ደግሞ በታሪክ ትምህርት ውስጥ እንዲያስገባው ይሄንና በታሪክ ውስጥ እንዲቀመጥ የሚል ሀሳብ አለኝ አሁን ብዙ ጊዜ እየሰማሁ ዴቭ የተነገረ ነው አንተም መስስታችሁ ነው በጣም ጥሩ ነው በተለይ ወደ ጀዋር ጋር መጣለው የጀዋር ማዕረጉ ግብጽ ታላቢ ማለት ነው ግብጻዊው ማለት ነው ግብጽ ታላቢው ጀዋር እንደፈለገ ያወራል እየተከፋ ይላል አንደኛ ተከፋይ ጀዋር ናቸው ተከፋይ ማለት እነዚህ ግብጽ ልማ ማለት የግብጽ ተላላኪ ተከፋይ ልክስክስ ባንዳዎች ናቸው ተቀጣሪዎች ተላላኪዎች ልክስክሶች ባንዳዎች ናቸው እነሱ የሚከፈላቸው እንጂ ነዴፍ ለእናንተ ያላችሁ ኢትዮጵያውያኖች እኮ ከፍላችሁ እኮ ነው እናንተ ለእኛን የምታሰሙ ከራሳችሁ ወጪ ያወጣችሁ በዚህ ላይ በርታለን እናመሰግናለን በተለይ በኢትዮጵያና በኤርትራ በስራው ላይ አሁን ኤርትራ ማለት አልችልም ባህረ ነጋሽ ነው የትናንትና ክፍለ ሀገር የነበረች የዛሬው በራሳቸው ጊዜ ሳይጠይቁን ሳያማክሩን ወደባችን ወስደው ሀገር የሆኑት እንዳመጣጣቸው ከፈለጉ ደግሞ የትናንትና ክፍለ ሀገር የነበሩት ዛሬ ትናንትና ክፍለ ሀገር የነበሩ ዛሬ ሀገር ነባሉ በራሳቸው ወደ ክፍለ ሀገርነት ይቀየራሉ ወደ ደግሞ ተጠላ የኢትዮጵያኖች እኮ አስመራ ድረስ አንሄድም እኮ እስከ አስመራ አንሄድም ፈለገ መንቀሳቀስ አንችልም እነሱ እንደፈለጉ ያሽከረከሩ የተጫወቱብን ታግሰናል መጨረሻ ላይ ግን የመጨረሻ መሆን ያለባቸው ነገር መውጣት ነው አለበለዚያ መውጣት ከሆነ ወደ ክፍለ ሀገር መቀየር ነው ያለባቸው ዋናው መሰረቱ መደረግ ደግሞ ያለበት ደግሞ ከግብጽ ጋር መፋታት አለባቸው አሁን ምሳሌ የሽማግሌው የዛፍ ላይ እንትን አለ ፈንገስ አለ የቅል ፈንገስ ኢሳያስ እሱ መፈንገል አለበት መነሳት አለበት ኢትዮጵያ ሰላም የምታገኘው ምንድን ነው መጠቅለል አለባት በቃ ባህረ ነጋሽን ጠቅላላ መያዝ አለባት ከግብጽ ጋር መፋታት የሚችል በዛ ነው አለበለዚያ 50-60 ዓመት እስር የሰደዱትን ስለማያስቀምጡን ይህንን መፋታት አለብን ማለት ነው ብዙ መናገር መሳደብ ቤትም አይደርሳቸው ኢትዮጵያ ሰዎች በመርታት አለብን ትንሽ ጋር ይቀራል ወደ ባህር እንወጣለን ያንን
በልጅነታችን የምናውቀው ባህላዊ ይመለሳል። እስከነ ክብሯ ደግሞ እነሱ ሰጡን። ደግሞ ነገራችን ላይ በየቦታው ያስቀመጡትን ይሄ የክልክል ክልል ባለ ከባንዲራ አጥያ የሚቀመጥ ምናምን አያስፈልግም። ያስቀመጡን ይወስዳሉ። አረንጓዴ ቢጫና ቀይ ግማው ለምታውቀው ባንዲራ ውለውልበል ወደ ባህራቸው ጣለን። አመሰግናለሁ። ዲፍ እግዚአብሔር ይስጥልኝ። ብዙ ነገር አልቻልኩም። ቴንክ ዩ ይኸውላችሁ አሁን እንኳን እኛ እዚህ ጋር ተው ነው የምንለው። ገባ አፋችሁ ባለቂዎች ናቸው። ግዶች እኮ ናቸው። ገብታችኋል። ሰለሞን ማነው ሰለሞን ገብረ እግዚአብሔር ብሎ አይታችኋል። የጻፈው ጽሑፍ አለ። ስዶች ናቸው፣ መረኖች ናቸው። ይህ እንደ ውሻ ባዶ እግሩን ያደገ እኮ ነው። አንድን መለሰላሳ ያደገ እኮ ነው። ምንም ማነር የሚባል ነገር የላቸውም። በመጽሐፍ ቅዱስ ኤርትራ ስሟ ተርሲስ ባለጌ የተሳደበውን ስድብ እንኳን አላነበባቸው ወዲያው ብሎ ካለቁት ወዲያው አጠፉ። እንደዚህ ናቸው። ቆሻሾች ናቸው። ቆሻሾች ፍቅር አያውቁ፣ ምን አያውቁ፣ ጋጥ ወጦች ናቸው። ዱርዮች ናቸው። ደበኔ ሻቢያን ሳይ ሰው መሆን አስጠልቶኝ ከጦጣ ጋር ዝምድና ሊጀምር ነው። ምን ትመክረኛለህ? ስለዚህ ክፉዎች ናቸው። I wish you long life for you and Prime Minister Dr. Abichu and his troop. ስለዚህ አሁንም የሰላም እጃችን የተዘረጋ ነው። አናጥፍም እጃችን። ሐቃችን እንፈልጋለን። በጦርነት ደግሞ ብታምኑ ባታምኑ ጠዋት ጀምረን ከሰዓት ማታ ነው የምንገባው። ስንገባ ደግሞ አሰብ ላይ አይደለም እንኳን አስመራ ነው የምንገባው። ምናልባት አስመራ ገብተን ከአሰብ የዘረፋችሁትን ከወደብ የዘረፋችሁትን ጄኔሬተር ከወደብ የዘረፋችሁትን የወደብ ዕቃዎች ከሪፋይነሪ የዘረፋችሁትን የሪፋይነሪ ዕቃዎች በሙሉ ይዘን እንመጣለን። አሰብ ድረስ አስመራ ገብተን ይዘን እንመጣለን። እመነኝ ስለምናደርገው ነው እንጂ አሰብ ላይ ቋልቁም አልጀምረው ነው። ከጀመርኩት እመነኝ ምጽዋ ገብቼ አስመራ ገብቼ ንብረቴን ይዤ ነው። ይሄን ስለማደርገው ነው። ይሄን ያደርግ በቂ ካፓሲቲ ያለ ግብጽ እንኳን እናንተ ልታልን ይቅርና ራሷ 18 ጊዜ መጣ ተቀጥቀጣ ሄደች ሀገር ነች። 18 ጊዜ ገብታ አፈር ድም ያስገብቷል። ለራሷም አትሆን እንኳን ለእናንተ አታስጥላችሁም ግብጽ። እረፉ፣ አፋችሁን ዝጉ። ሁሉም ሰደባችሁ እየወጣ ተው አልኳችሁ፣ ተው ነው በቃ። ከዚህ በኋላ እኔ ለእናንተ ጠበቃ አልሆንም። ልክና ጥጋችሁ ይነገራችኋል፣ በሚገባችሁ ቋንቋ ትስተናገዳላችሁ። ከዚህ ሁሉ ግን የጽሞና ጸሎት አድርጉ። የጽሞና ጊዜ ይባላል። አትሊስት አንድ ሳምንት አፋችሁን ዝጉና ከራሳችሁ ጋር ተወያዩ። ተውት፣ ኢትዮጵያውን ተውት። ራሳችሁን አናግሩ። ቆም ብላችሁ አውሩ። ራሳችሁ ተሰብስቡና አውሩ። የምትከፍሉት ዋጋ ከባድ፣ እየነገርኳችሁ ዋጋ እየከፈላችሁ ነው ያላችሁት። ይኸው አሁን አልጋ ስሩ ታድራላችሁ አሉ ተደብቃችሁ አዲስ አበባ ላይ። ከዚህ በላይ ሞት የለም። እንደዛ ብር እንዲህ እየረጨህ የምትኖርባት ሀገር ላይ እንደዛ ሌተስት መኪና የምትራበት ሀገር ላይ አንገትን ደፍተህ መኖር ቀላል አለ። ከዚህ በላይ ውርደት የለም። ስትበላ ተሳቀ፣ ስትጠጣ ተሳቀ፣ ስተኛ ተሳቀ፣ ስትሄድ ተሳቀ። እዚህ ውስጥ የገባችሁ በገዛፋችሁ። አሁንም ተው ነው የምላችሁ። ተው በሏቸው፣ ዋጋ ስለምትከፍሉበት ነው። ለማንኛውም እኔ አሁን እንግዲህ ምንድነው ዛሬ ይኸው እንግዲህ ከመሸ እንግዲህ ከግብጽ የመጣው መሳሪያና ያሉ ጠዋት ተመቷል። ዛሬም እንደዚሁ እንዳይነሳ አግዷል። ተነስቶ ከሆነ አሁን ይሄ ተመቷል ማለት ነው። እስራኤል ነች የምትጨርሳችሁ። እናንተ ማንም አይጨርሳችሁ። እረፉ። አሁን ከሁሉም ጋር ጣልታችሁ አትችሉ። ታሪክ ሆናችሁ እንዳትቀሩ ብዬ ነው። ስለዚህ አሁን ወንድሞቻችሁ እየታገቱ ነው ያሉት። ይኸው የመን ላይ 6000 ሰው ታስሯል ያለው ማሳየት ይችላሉ። ከዚህ አላስፈላጊ ሰው አሳይ ካላችሁ ነገ አሳያችኋለሁ። ወጣቶች ልጆች መማር የሚችሉ ማደግ የሚችሉ ዶክተር የሚሆኑ ኢንጂነር የሚሆኑ ልጆቻችሁ ተሰዱ አለቁ። በአክቲቪስትና በእንትን አለቁ በሙሉ። ምንም ጥቅም የላችሁ፣ ጉዳት የላችሁ። እኔ እኮ የሚጠቅም ነገር እንኳን ምርጥ ነው እኮ ጥቅምም ጉዳትም እኮ የላችሁ። ከንቶች ናችሁ እናንተ። ስለዚህ በዚህ ጉዳይ ላይ ነገ እመጣበታለሁ። ዝም ብዬ እንደው ሳላያችሁ አላተኛም ብዬ ነው። አንድ ሰዓት ቅያሬ አድርገናል እኛ። ነገ ሰዓቴን አስተካክያለሁ። ይገብ ይሰደራል። እንግዲህ ዛሬ የፊልድ ማርሻል ብርሃኑ ንግግር በደንብ አዳምጡት። የኢትዮጵያን ግፍ መከራ፣ የሰራዊታችንን
ሁሉ ነገር ተናግሮታል። መናገር አልፈልግም፣ መድገም አልፈልግም። ይሄ ነው ጥቅምት 24 ታሪካዊ ቀን ሁላችሁም አስታውሱት። የፊልድ ማርሻል ብርሃኑ ንግግር አናግሩ፣ በድጋሚ አዳምጡት። በድጋሚ ኢትዮጵያ የመጨረሻዋን ሪቫን በተሰናል። ይሄም ኦቨር እዚህ ጋር ጎል ላይ ሁላችሁም አሻራችሁን አስቀምጡ። ጎል ላይ ተባበሩ። ክብር ለሚሰጠው ክብር ሰጣለን። ላቭ ዩ ማይ ቴንክ ዩ። እኔም ወዳችኋለሁ። ክብር ለሚሰጠው ክብር ሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። ክብር ለዚህ ጀግና አይበገሬ ንስር አሞራ ማርሽ ቀያሪ ሮድማፑን የሚቀይሰው ማስተር ማይንድ የሆነ መሪያችን አንድ ቁጥር አድርጉታላችሁ። ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስና መሰል የሆኑ የለውጥ አራማጆች በሙሉ አንድ ቁጥር አድርጉታላችሁ። ወዳችኋለሁ። በርቱልኝ። ሰላማችሁ ይብዛ። ኢትዮጵያ በዚህ ደረጃ አብባለች። ቅድም አስመራ አሳይቻችኋለሁ። አሁን ደግሞ አዲስ አበባ ላሳያችሁ። ልዩነታችን እንድታውቁት ነው። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ